ሃሌሉያ ሰላም ለእናንተ ይሁን። የእግዚአብሔር ውድ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው። ከጌታ ምህረት ቸርነት የተነሳ እግዚአብሔር ይመስገን። ያልጠፋ ነው ከምህረቱ የተነሳ ነው። ርህራኄው አያልቅምና ይላል መጽሐፍ ቅዱስና ጌታ ረድቶኝ አለው ዛሬን ከእናንተ ጋር ልካፈል በፊታችሁ መጥቻለሁ። የእግዚአብሔር ጸጋና ምህረት በዝቶልኝ ጌታ ይባረክ። ባለፈው በጀመርነው ርዕስ ላይ እንቀጥላለን። ዛሬ ጌታ ቢረዳን የመጨረሻውን ሐሳብ ለመናገር ሞክራለሁ። ከዛም ጸልያለሁ። እግዚአብሔር መልካም ያደርጋል አምናለሁ። እግዚአብሔር ትልቅ ስለሆነ መልካምም እያደረገ ስላለ ማለት ነው። በተረፈ በትዕግስት በጥሞና እንድታደምጡኝ በጌታ ፍቅር ለምናችኋለሁ። ለመመካከር ያክል እንጂ ከማንም በመብለጥ በማነስ በየሆነ በቲቪት ወይም እኔ በልጣለሁ በሚል መንፈስ አልመጣውም። ደግሞ በዚህ መንፈስ የሚመጣ አገልጋይ መኖር የለበትም። ለመጥቀም አንዱን ለመጥቀም የእግዚአብሔርን ሐሳብ ለመስራት ከእግዚአብሔር ጋር ህብረትን በእግዚአብሔር ላይ ባለ ህብረት ላይ ባለው ርዕስ ላይ ለመወያየት ነው የመጣሁት። እንደ ታላቅ እንደ ታናሽ ወንድም ሁላችሁንም ወዳለሁ፣ ሁላችሁንም አከብራለሁ በእግዚአብሔር መንፈስ ውስጥ ሆኜ ማለት ነው። ጌታ ይባረክ። ስለዚህ ወንድሞቻችን እየጠበቅን እህቶችን እየጠበቅን የተወሰነ ደቂቃ ላይ ዝማሬ አብረን እንሰማለን። ከዛ በኋላ የላቀ ህብረት ወይም ደግሞ ቀዳሚ ህብረት በሚል የጀመርኩትን ለሶስት ተከታታይ ክፍል እሱን ዛሬ አጠናቅቄ ጌታ ቢረዳ ደግሞ ለሚቀጥለው ጊዜ ላይ በተለየ ርዕስ እንገናኛለን። ሻሎም ብያለሁ። የአብ ስራ እንዴት ነሽ? ሰላም ነሽ? በጣም ጌታ አምላክ ዘመንሽን ይባርክ። ለእግዚአብሔር ቃል ያለሽን ረሃባ ያለው ጌታ በእጥፍ ይባርክሽ። ሃሌሉያ። ከምንም በላይ እግዚአብሔር ቃሉን ይግለጥልሽ። ታውቂያለሽ መጽሐፍ ቅዱስ የሚራቡ ብፁዓን ናቸው ይጠግባሉና ይላልና ሰው ካልተራበ መብላት አይችልም። ሲርበው ነው ሰው የሚበላው። በብዛት ያው በቀን 3 ይበላል። ግን በተለይ ፈረስ አሉ በጣም ውሃ ካልጠማው በስተቀር ሄዶ አይጠጣም። ሲጠማው ሄዶ ይጠጣና የተጠማ ለዚህ ነው የሚራቡ ብፁዓን ናቸው ይጠግባሉና ይላልና እግዚአብሔር ይህን ቃል ባንቺ ላይ ያድርግ። ጥገቢ በኢየሱስ ስም። እግዚአብሔር ቃሉን አይኖችሽን ይክፈት፣ ጆሮዎችሽን ይክፈት በኢየሱስ ስም። ጸለይኩልሽ፣ ጆሮዎችሽ ይከፈቱ። እግዚአብሔር በተለያየ መንገድ ይናገራል። በኢየሱስ ክርስቶስ ስምና ስልጣን ደግሞ በዚህ ዘመን በልጁ በክርስቶስ ኢየሱስ በዕብራውያን 1-3 ላይ እንደሚናገር በዚህ ዘመን ለእኛ በእርሱ በክርስቶስ ኢየሱስ ተናገረን ይላልና ጌታ ይባረክ። በቃሉ እግዚአብሔር ይናገርሽ፣ ልብሽን ይክፈት። ሃሌሉያ። የሊዲያን ልብ ከፈተ ተብሎ እንደተጻፈ ጌታ ይባረክ። ያንቺንም ልብ እግዚአብሔር እንዲከፍት ጸልያለሁ። ምክንያቱም የእግዚአብሔርን ቃል ረሃብ ጥማትሽን እያየው ስለሆነ ማለት ነው። ተባረኪልኝ። ስላለሽ የእግዚአብሔር ጥማት፣ ስላለሽ የእግዚአብሔር ቅናት ተባረኪ። ዘመንሽ የተባረከ ይሁን። ሃሌሉያ። 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 ኢየሱስ ያድናል። የእግዚአብሔር ልጅ ታገሱኛ እንዴ። ምን እንደሆነ አላቅም። ተዋጣኝ ነገር አስተካክያ አስቀምጫት ነበር። ቢሆንም ግን ሃሌሉያ ሃሌሉያ ሃሌሉያ። ጌታ መልካም ነው።
ታግሰን የትም አንሄድም። ታግሰን የእግዚአብሔርን ሐሳብ እንሰማለን። ያድናል እግዚአብሔር። Play by USB drive. ሶሪ በጣም ትልቅ ይቅርታ አስተካክየው አስቀምጨው ነበር። እንግዲህ አንዳንድ ጊዜ እንደዚህ ይሆናልና ጌታ ይባረክ። እግዚአብሔር መልካም ነው። ሶሪ ፎር እንደዚህ ስለተፈጠረ ይቅርታ ጠይቃለሁ። አሁንም ድጋሚ ባለፈው ሳምንትም እንደዚህ ሆኖ ነበር፣ ግን አስተካክየው ነበር። አንዳንድ ጊዜ እንደዚህ ይሆናልና ምንም ማድረግ አይቻልም። ጌታ ይረዳኛል። ግን እግዚአብሔር መልካም ነው። ስለዚህ ዛሬውን ራሴን ገባለው እንደ እግዚአብሔር ፈቃድ የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላልና መጽሐፍ ቅዱስ። እንደ እግዚአብሔር ሐሳብ ለመናገር ነው ወደ እናንተ የመጣሁት። ጌታ መልካም ነው። ሃሌሉያ። እንዲሁም ምንም ችግር የለም ዝማሬ ባይኖርም አንዳንድ ጊዜ ከባድ ነው አይደለ? በኪቦርድ በዝማሬ በመናምን ተለማምደን ብቻውን ለማምለክ ትንሽ ይከብዳል ምናምን፣ ግን እግዚአብሔር መልካም ነው። በነገር ሁሉ እግዚአብሔር ልናመልከው ነው የሚገባው። የምንም ነገር ጥገኛ መሆን የለብንም። አሜን። ጌታ ይረዳናል። ሃሌሉያ። እጸልያለሁ ዛሬ መልካም ነገር እንደሚሆን አምናለሁ። እግዚአብሔር መልካም ነው። ሃሌሉያ። ጌታ ይባረክ። ስለዚህ ወንድሞች እየገቡ እህቶች እየገቡ ያሉትን ነገሮች እኛ እንወያያለን። ሻሎም ብያለሁ። የተወደድሽ የተከበርሽ ባለቤቴ ይቻላል አይደል? ባለቤት ማድነቅ። ጌታ ይባረክና የላቀ ህብረት ወይም ደግሞ ቀዳሚ ህብረት በሚል ለሁለት ሳምንታት ተከታትለን ነበርና ዋና ሐሳቦችን ባለፈው ሳምንት የተማርናቸውን ነገሮች ገብቼ ወደፊት ከለስ አረግና ወደ ዛሬው ትምህርቴ ወደ ዛሬው ሐሳብ ይገባል። ጌታ ይባረክ። እየገቡ ሌሎቹ ማለት ነው። ቀጥታ ወደ ትምህርት ገብቻለሁ። የዝማሬው አልሰራም ስላለኝ ነው። ያው ከሚቆራረጥ ሐሳባችን ከሚሰርቀው እንተውና ወደ ዋናው ቁም ነገራችን ወደ ዋናው የመጣንበት ነገር እንግባ። ግድ የለም እሱን አስቀምጠው። ሃሌሉያ። ኢየሱስ የእግዚአብሔር ልጅ እሱ ያድናል። ዛሬ አንድ ሰው በዚህ መንፈስ ውስጥ በእግዚአብሔርን ፈልጎ የመጣ ዛሬ ማንም አያፍርም። እግዚአብሔርን ለመገናኘት እግዚአብሔርን ተርቦ እግዚአብሔርን ተጠምቶ እግዚአብሔርን አስቦ እግዚአብሔርን ፈልጎ የመጣ ሰው ዛሬ በኢየሱስ ስም እንዲሁ አይሄድም። እጸልያለሁና ምን አለን? የመጀመሪያው ክፍል ትምህርታችን ላይ የላቀ ህብረት ወይም ደግሞ ቀዳሚ ህብረት። ሃሌሉያ። ቴንክ ዩ ሰናይት ሻሎም ብያለሁ። እቴ እንዴት ነሽ? ሁሉ መልካም ነው? ዛሬ አንዳች ነገር በናዝሬቱ ጌታ በኢየሱስ ስም ትካፈላላችሁ። በከንቱ ሰዓት አናባክንም፣ በከንቱ ሰዓታችንን አናቃጥልም። እግዚአብሔር በሰጠን ጊዜ በሰጠን እድሜ በሰጠን በዚች ደቂቃ ላይ እግዚአብሔር አምላካችንን አክብረነው አንግሰነው ከፍ አድርገነው ሃሌሉያ እናልፋለን። ስለዚህ በዚህ ግሩፕ ውስጥ የመጣችሁ ሁሉ ጊዜም የምትጠብቁኝ እህቶቼ ወንድሞቼ የእግዚአብሔርን ቃል ልባችሁ የቀና ጆሮአችሁ የቀና እህቶቼ ወንድሞቼ በስም ኦልሞስት አሁን ያወቅኳችሁ ነው። ተባረኩልኝ፣ ታገሱና ጠብቁ። ስለዚህ ባለፈው ሳምንት ስለ ላቀ ህብረት በጣም አይተን ነበር፣ ወይም ደግሞ ቀዳሚ ስለሆነ ህብረት። እሱ ምንድነው አለን? ከእግዚአብሔር ጋር ሰው በግሉ ከእግዚአብሔር ጋር ያለው ህብረት እሱ የህብረቶች ህብረት የህብረቶች ጠቅላላ ዋና ህብረት እሱ እንደሆነ ተነጋግረናል። ባለፈው ሳምንት የነበራችሁ ወንድሞቼና ሻሎም ብያለሁ። ቲጂ ባለፈው ሳምንት የነበራችሁ እህቶች ወንድሞች ይሄንን ታስታውሳላችሁ። ስለዚህ በጣም ቀዳሚና በጣም አንገብጋቢ ወሳኝ የሆነ በጣም ልናተኩርበትና በጣም በዚህ ዘመን ደግሞ አስፈላጊ የሆነ ህብረት ምንድነው ብያለሁኝ? ከእግዚአብሔር ጋር ያለን ህብረት ነው። ከማጋ ከእግዚአብሔር ጋር ያለ ህብረት። ሃሌሉያ።
ይውላችሁ ከእግዚአብሔር ጋር ያለ ህብረት በጣም ኢምፖርታንት ነው እና አነሳሁኝ ዘፍጥረት ምዕራፍ 3 ቁጥር 8 ላይ ያለውን ክፍል አንስቼ አወራው አይደል ትዝካላችሁ ዘፍጥረት 3:8 ላይ የሳቱበትና የተሳሳቱበትና ከእግዚአብሔር የተሸሸጉበትና የሽሹበት ክፍል ነው ዘፍጥረት ምዕራፍ 3 ቁጥር 8 በጣም የሚገርመው ግን ይሄ ክፍል በጣም የመሸሸጊያ ክፍል አልነበረም ይሄ ክፍል የመደበቂያ ቦታ ሆኗል አሁን የመሸሸጊያ የመሶሪያ የመደበቂያ ቦታ ሆኗል ዋይ ብትሉኝ እግዚአብሔር ካዘዛቸው ነገር ስለወጡ የመሸሸጊያ ቦታ ሆነ ነገር ግን እግዚአብሔር ሁሉ ጊዜ ህብረት ፈላጊ ስለሆነ በለመደው ሰዓት በመሻሸ ጊዜ መጣ ይላል ሃሌሉያ መጣ ይላል ምን አለ እግዚአብሔር መጣ በመሻሸ ጊዜ መጣ አዳም የት ነህ ወዴት ነህ አለ አው ሚስቴ ሰጠችኝና በልቼ ተሸሽጋለሁ ራቁቴን እንደሆንኩ ገባኝ አለ ይላል ምን ለማለት ፈልጌ ነው ይሄ በመጀመሪያ እግዚአብሔርና ሰው የሚገናኙበት ይሄ ህልውናው ጋር ያብረው ወክ የሚያደርጉበት ስፍራ በዲያብሎስ መጥቶ ሰይጣን መጥቶ ባታለላት በሰጣት ምክር መሰረት ከእግዚአብሔር አወጣት ከተለያዩ ህብረቶች ልትወጡ ትችላላችሁ ከእግዚአብሔር ህብረት ግን ማንንም ሊያስወጣችሁ አይችልም ሃሌሉያ ከእግዚአብሔር ህብረት ማንንም ያስወጣችሁ ከእግዚአብሔር ህብረት ሊያስወጣችሁ የሚችለው የሰይጣን የዲያብሎስ ተንኮልን በመቀበልና በማመን ወደ ዳር ልትሄዱ ትችላላችሁ እስቲል ግን የእግዚአብሔር ርህራሄ የእግዚአብሔር ምህረትና የእግዚአብሔር ቸርነት የእግዚአብሔር ህብረትን ፈላጊነት እስቲል ይከተላችኋል እነዚህ ሰዎች እንደሳቱ እግዚአብሔር ያውቃል ነገር ግን እግዚአብሔር ሰዓቱን ጠብቆ በመሻሸ ጊዜ ወክ ወደሚያደርጉበት ስፍራ ህብረት ወደሚያደርጉበት ስፍራ ላይ ምን አለ ይላል መጣ ይላል ሃሌሉያ ጌታ ይባረክ ምን አለ ይላል መጣ ህብረትን ፈልጎ መጣ ድጋሚ መጣ እግዚአብሔር በናዝሬቱ ጌታ በኢየሱስ ስም ጸልያለሁ በየትኛውም አቅጣጫ በብዙ መገፋት ውስጥ ሆናችሁ በጣም በብዙ ችግር ውስጥ ሆናችሁ ጥግይዛችሁ ሸሽታችሁ ተደብቃችሁ ያላችሁ እህቶቼና ወንድሞቼ ጸልያለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን የእግዚአብሔር አብሮነት በእናንተ ላይ እንዲመጣ ጸልያለሁ የእግዚአብሔር ረዳትነት የእግዚአብሔር ፈዋሽነት የእግዚአብሔር ማሪነት የእግዚአብሔር ፍቅር ወደናንተ በዚህ ሰዓት እንዲያንኳኳ ጸልያለሁ ሃሌሉያ ስለዚህ ሰው እንኳን ቢሸሽ በኃጢአቱና በበደላችን ሙታን ነበርን ለዚህ ነው ኢየሱስ ክርስቶስ ዳግም መጥቶ ይሄንን ህብረት ለማደስ ነው የመጣው መጽሐፍ ኤፌሶን 2 ላይ ሲነግረን ከኃጢአታችሁና ከበደላችሁ የተነሳ ምን ነበራችሁ ሙታን ነበራችሁ ይላል ሃሌሉያ ጌታ ይባረክ ስለዚህ ይሄንን ህብረት ሊያድስ የመጣው ኢየሱስ ነው እስቲል እግዚአብሔር እጆቹ ከኛ ጋር ህብረት ማድረግን ይፈልጋል እግዚአብሔር ወክ የሚያደርግበትን ስፍራ ላይ ጠፉ ስለዚህ ባለፈው አንድ ነገር ነገርኳችሁ ሁለቱም እግዚአብሔርም ጠላትም ከናንተ የሚፈልጉት ፈቃድ አለ ህብረታቸው ህብረት ይፈልጋሉ ሁለቱም መጠቀሚያ ናቸው ክፉ መናፍስቶችን መንፈሶች ናቸው የሚጠቀሙት ሰው ነው እሺ ብለህ ከታዘዝከው እግዚአብሔር ባንተ ላይ ይሰራል እሺ ብለህ ለዲያብሎስ ራስን ከሰጠ ዲያብሎስ ያስታል ዲያብሎስ ይጠቀምባል ስለዚህ ዛሬ ማንን ትመርጣለህ ሃሌሉያ እኔና ቤቴ ግን እግዚአብሔርን እናመልካለን አለ ኢያሱ ዛሬ ምረጡ ወገኖቼ የትኛውም ህብረት የሚያሳሰት ህብረት የትኛውም የማይመች ህብረት የትኛውም ከጨለማ ጋር ያለ ህብረቶች ጤነኛ ያልሆኑ ህብረቶች በኢየሱስ ክርስቶስ ስም እግዚአብሔር ከዛ ይጠብቃችሁ ህብረት ባለፈው ሳምንት ሌላ ምን አለ ህብረት በጣም ፓወርፉልና ስትሮንግ ነው ጉልበት አለው ዓለም እንኳን ይጠቀምበታል አንድነት ኃይል ነው ብሎ ይጠቀምበታል ዓለም እንኳን አይደለም የእግዚአብሔር ቤት ውስጥ መጽሐፍ ቅዱስ መክብብ ላይ አለን ባለፈው ሳምንት ስናወራ በሶስት የተገመደ እንደማይበጠስ ይናገራል ሃሌሉያ ስለዚህ መጽሐፍ ቅዱስ ህብረትን የሚያጠብቆ ይፈልገዋል ነገር ግን እግዚአብሔር የሌለበት ህብረት ወደ ሞት ይወስዳል ዛሬ የምናየው ሐሳብ አለ ጤነኛ ህብረት ምን አይነት ህብረት ነው የሚለውን አይተን ሁለተኛ ደግሞ ስለ ትዳር ህብረት አይተን ሶስተኛ ደግሞ ትክክለኛ ህብረት ምሳሌ
ማን ነው የትኛው ህብረት ነው ትክክለኛው የሚለውን ሶስት ነገሮች አይተን ነው የምንጨርሰው። አሁን የባለፈው ሳምንትን እየከለስኩላችሁ እየተነጋገርን ያለ ነው። ስለዚህ ጠላትም መጥቶ ህብረት ሊያደርግ መጣና ሔዋንን አሳታት። ባለፈው ትዝ ካላችሁ አንድ ምሳሌ ሰጥቻችሁ ነው የአንድ ሰው ታሪክ አልደግሞም። ሰውየው እግዚአብሔርን መጣ፣ ሰይጣንም መጡና ወደኛ ሁን አሉት። ያላችሁን አሳዩኝና ብሎ እንዴት አርገው ጠላት ሁሉ ጊዜ በመጀመሪያ የሚያሳየን ነገር መልካምና በጣም የሚጣፍጥና በጣም የሚያስጎመጅ ነገር ነው። የጠላት ህብረት የሚያሳያችሁ በአንደበቱ ይሸነግላቸዋል፣ በጥበብ ይጠቀምባቸው፣ በስማርትነት ይጠቀማል። this የክፉ ህብረት ሲሆን ማለት ነው። ይኸውላችሁ በአንደበት ሰውን አትመኑ፣ በፍሬ ነው ሰው የሚታመን። ሰው ከንግግሩ ባለፈ ነው። አሁን ሁሉም ነገር ወደ ንግግር ወደ አፍ መጥቷል። ለአፋችን ቀላል ሆኖ ስለዚህ ጠላት መጣና ይሄን እኮ እግዚአብሔር እንደዚህ ብሎ ምናምን ብሎ አስጎመጃት፣ ለማየትም ያማረ ሆነ ይላልና ሁሉ ጊዜ ጠላት የሚሸውድን በቃ ለጆሮቻችን የሚጣፍጡ ነገሮችን ይነግረናል። የእግዚአብሔር ህብረት ግን ከዚህ የተለየ ነው። ሃሌሉያ! ጠፍተህም ኃጢአት ሰርተህም በድለህም ሮጠህም ሄደህም ወጥተህም ስቲል ይፈልግሃል። የእግዚአብሔር ህብረት የእግዚአብሔር ፍቅር ስቲል ይፈልግሃል። ሃሌሉያ! ጌታ ይባረክ። ይሄንን ህብረት ማን ነው ዛሬ ፈቃደኛ ነው እወደዋለሁ ኢየሱስን የሚል? ሃሌሉያ! እግዚአብሔርን እወደዋለሁ፣ አመልከዋለሁ፣ ተሰጥቼ ገዛለታለሁ፣ እኖርለታለሁ የሚል ሰው፣ የሚጨክን የሚወስን ሰው፣ ዘመኔን እሰጠዋለሁ የሚል ሰው። ሃሌሉያ! ስለዚህ ይሄኛው ህብረት በጣም በጣም ጥንቃቄ የሚፈልግ ነው። ሁለቱም ህብረት የትኛው ጋር ነው የምናደርገው? የእግዚአብሔር ህብረት ነው የምናደርገው ወይስ ከጠላት ጋር ህብረት እናደርጋለን? ማለፈው አይተናል። አሁን እየከለስኩ ነው። ክፉ ባልንጀርነት መልካሙን አመል ያጠፋል። ይሄ ከጓደኝነት ብቻ ጋር አታገናኙት። ፕሪንሲፕል መርህ ውሰዱበት። የትኛውም ነገር መልካሙን አመል ያጠፋል። ህብረት ክፉ ባልንጀርነት ይላል። ህብረት በጓደኝነት አቅጣጫ ላይ ያለ ህብረት። ቀኑ ሙሉ ምንድን ሲሰሙ ነው የምትውሉት ጓደኞቻችሁ ጋር? ምን ሲሏችሁ፣ ምን ስታወሩ፣ ምን ህብረት ስታደርጉ ነው የምትውሉት? ሃሌሉያ! የእግዚአብሔር ህብረት ይበልጣልና አንድ ህብረት ላሳያችሁ። ሉቃስ መጽሐፍ ምዕራፍ 15 ላይ ያለውን የእግዚአብሔርን አባትነት እስቲ እንመልከተው። ምን አይነት ህብረት ነው ያለው? አሜዚንግ ህብረት። ሉቃስ 15 ላይ ሄዳችሁ በተለምዶ የጠፋው ልጅ ታሪክ የሚባለው ክፍል ላይ ሄዳችሁ ስታዩ አባቴ ሆይ ስጠኝና ድርሻዬን አካፍለኝና ያለኝን ስጠኝና ያንን ይዤ ልሂዳል። እቤት ያለው ልጅ ቁጭ ብሎ ምንም አልጠየቀም። ያ ሁለቱም የጠፉ ናቸው። ይሄኛው እቤት ያለ የሱ መሆኑ አልገባውም፣ ይሄኛው ደግሞ የሱ መሆኑ ገብቶት ሄዶ አባከነ። ሁለቱም ጠፍተዋል ብዬ ነው ማምነው እኔ። ይሄኛው ግን ተቀብሎ በእውቀት በመረዳት የአባቱን መካፈሉ ችግር የለውም። ተካፍሎ የአባቱን ንብረት ይዞ ሄዶ አጥፍቶ ግን ወደ ልቡ ሲመለስ ይላል የእግዚአብሔር ቃል። ምን አለ? ወደ ልቡ ሲመለስ አባቴ ቤት ፍርፋሪ ናፈቀኝ ብሎ ተመለሰ ይላል። ሃሌሉያ! ምን አለ? አባቴ ቤት እኮ ሰራተኞች ለርያ የሚሰጥ ምግብ አለ። ራበው። ያለውን ሁሉ እግዚአብሔር የሰጠውን ነገር አባቱ የሰጠውን ነገር ሁሉ አባከነ። ግን ወደ ልቡ ሲመለስ አባቴ ቤት አለ። ሃሌሉያ! ምን ላሳያችሁ ፈልጌ ነው? የእግዚአብሔር አባትነት የሚገርም ነው። ሲመለስ ይላል በሩን ያይ ነበር። ከሰባው ካለው ከቤቱ ነገር አረደለት። ለምን ሲባል ልጄ ጠፍቶ ነበር ተመለሰ። ሃሌሉያ! እንዲህ አይነት ህብረት፣ እንዲህ አይነት አባትነት ዛሬ ያጣ ነው። ዛሬ ከማንም የማይገኝ ልዩ የሆነ የአባትነት ፍቅር፣ የእግዚአብሔር ህብረት፣ የእግዚአብሔር አባትነት በሩን አየ ይላል። ልክ ሲመጣ የሰባውን አምጣ፣ እረድለት፣ ቀለበት ልብስ አልብሱት። ለምን ሲባል ጠፍቶ ነበር ተገኘ። ዛሬ በኢየሱስ ስም የሚገኝ ሰው ለእግዚአብሔር እንገኛለን በትክክል። እኛ ውጭውን ስናሳደድ ሌላ ህብረት ስናሳደድ
የእግዚአብሔርን ህብረት ችላ ብለን ቢሆን ከሱ ጋር መዋል ማደርን እግዚአብሔር ሆይ ችላ ብለን ቢሆን ይቅር በለን። ዛሬ ካንተ ጋር ያለንን ህብረት እናስተካክላለን። ወደ ልቡ ሲመለስ ከአባቱ ጋር ያለውን ህብረት ትዝ አለው። አባቱ ደግሞ የሚያሳፍር አይደለም። በዛሬ ዘመን ፕሪንስ እውነታው ውሰዱት እስቲ። አንድ ሰው ኃጢአት አድርጎ ከቤተ ክርስቲያን ቢታገር ወይም ከሆነ ቢወጣ ተስተካክሎ ቢመለስ የሚቀበለው ልብ ይገኝ ይሆን? ማን ይቀበለዋል? ሁሉ ጊዜም በዛ ኃጢአቱ እየወቀስን ይዘን እንቀመጣለን። ተለቀን አንቀበለውም። ነፃ አርገን አንቀበለውም። የእግዚአብሔር ምሕረት ግን፣ የእግዚአብሔር ፍቅር ግን፣ የእግዚአብሔር ህብረት ግን፣ የእግዚአብሔር አባትነት ግን ረዱለታል፣ ቀለበት አርጉለታል፣ ስጡታል፣ አልብሱት፣ ጠቡታል። ሃሌሉያ! ዛሬ እንደዚህ ነው የሚላችሁ እግዚአብሔር። ተመለሱ ወደኔ ህብረት፣ አይኖቻችሁ ወደኔ ህብረት አስተካክሉ። የኔ ህብረት ይስተካከል። ከኔ ጋር ጤነኛ ህብረት ሲኖራችሁ ከእግዚአብሔር ጋር ጤነኛ ህብረት ሲኖርህ ሌላው ነገር ይፈወሳል። ሌላው ህብረት ይፈወሳል። እግዚአብሔር የሌለበት ህብረት ሁሉ በኢየሱስ ስም የተናደ ይሁን። ሃሌሉያ! ያድናል የእግዚአብሔር ልጅ ኢየሱስ። ስለዚህ አሁንም የእግዚአብሔር ህብረት እየጠራን የእግዚአብሔር አባትነት ይጠራቸዋል። እህቶቼ ወንድሞች፣ ይገርማል። ከዛ ታላቅ ወንድሙ ተቆጣኔ ቁጭ ብዬ ሳይታረድልኝ ያንተ መሆኑን እስካሁን ይሄንን ነገር እንዴት አጣቅም? ያንተ እኮ ነው አለ። ሃሌሉያ! እቤቱም ያለው በእውቀት ጠፍቷል፣ ይዞ ሄደውም የጠፋ ነው። ምን ለማለት ፈልጌ ነው ይህን ክፍል ያነሳሁት? የእግዚአብሔር አባትነት፣ የእግዚአብሔር ህብረት ልጅነትና አባትነት ህብረት ነው። በመወለድ የሚገኝ ህብረት። ባለፈው ሳምንት ተናግሬያለሁ። ወደዚህ ህብረት እንዴት ይገባል? በመወለድ ዳግም ያልተወለዳችሁ ሰዎች ተወልዳችሁ ወደ እግዚአብሔር ጥበቃ፣ ወደ እግዚአብሔር ራይ፣ ወደ እግዚአብሔር አባትነት፣ ወደ እግዚአብሔር ፍቅር፣ ወደ እግዚአብሔር እውነት የምትመጡት በመወለድ ነው። ስትወለዱ የእግዚአብሔር አባትነት ወደ እናንተ ውስጥ ይገባል። እግዚአብሔር ልጄ ብሎ ይጠራችኋል። ሃሌሉያ! ተወልደን ደግሞ በቤት ውስጥ ያለን ሰዎች የእግዚአብሔርን ህብረት ችላ ያለን ከሱ ጋር ግንኙነት ያቋረጥ እንደ ነገር ግን ለተለያዩ ትንንሽ ህብረቶች የምንሯሯጥ፣ ለፕሮግራም የምንሯሯጥ፣ ለፕሮግራም የምንገባ የምንወጣ ቢዚ ሆነን ከእግዚአብሔር ጋር ህብረት የሌለን ሰዎች ደግሞ እግዚአብሔር እንዲህ ይላችኋል፣ ኑ። ሃሌሉያ! እሱ ያው ነው፣ አይለወጥም። ዛሬም ይወድሃል፣ ዛሬም ይወድሻል እህቴ። ዛሬም ይወድሃል፣ ዛሬም ይራራልሃል። እግዚአብሔር መሐሪ ስለሆነ ማለት ነው። እና ይሄንን አየን ባለፈው። ወደ እግዚአብሔር ህብረት እንዴት ይገባል የሚለውን አየን። እግዚአብሔር ቤት ውስጥ ሆነን ደግሞ እንዴት ከህብረቱ ውስጥ ወደ እግዚአብሔር ህብረት መመለስ እንደምንችል አየን። በንስሐ መመለስ እንዳለብን ጌታ ይባረክ። መልካም ህብረት እንዳለ ሁሉ መጥፎ ህብረትም ደግሞ አለ። ለዚህ ነው መልካሙን አመል ክፉ ባልንጀርነት አለ። መልካም የሆነ እግዚአብሔራዊ የሆነ ህብረት ውስጥ ውላችሁ ብታድሩ አድራችሁ ብትውሉ በምንም ተአምር አይሰለቻችሁ። መገኘቱ ስላለ፣ መንፈሱ ስላለ፣ እውነቱ ስላለ፣ ህልውናው ስላለ። ስለዚህ ምን አይነት ህብረት እንደምታደርጉ ህብረት ስል በየትኛውም አጠቃላይ በህይወታችሁ ዙሪያ ላይ ባሉ ህብረቶች ነው ያወራለሁ። ከጓደኞቻችሁ ጋር ምን አይነት ህብረት አላችሁ? ቸርች ጋር ምን አይነት ህብረት፣ ወንድሞች ጋር፣ እህቶች ጋር፣ ዓለማዊ ሰዎች ጋር፣ የማያምኑ ሰዎች፣ በተለያየ አቅጣጫ ህብረቶቻችሁ እንዴት ናቸው? የላቀ ህብረት አለ። አንድ ህብረት፣ አንድ ወዳጅ ያለኝ ለኔ የሞተልኝ፣ አንድ ወዳጅ ያለኝ ለኔ የሞተልኝ። ሃሌሉያ! አንድ ወዳጅ ያለኝ ለኔ የሞተልኝ፣ አንድ ወዳጅ ያለኝ
ለኔ የሞትልኝ ሃሌሉያ አንድ ወዳጅ አንድ ጌታ የሚራራልሽ የሚወድሽ አንድ ወዳጅ አለ ስለዚህ ወደዚህኛው ህብረት ወደ ላቀው ህብረት ነው እየጋበዝኳችሁ ያለሁት ወደ ትክክለኛ ወደ ጤነኛማው ህብረት አንድ ነገር መሰረቱ ጤነኛ ካልሆነ ቤቱ ላይ የተገነባው ምንም አይነት የሚያማምር ህንጻ ቢሆን መፍረሱ አይቀርም ንፋስ ሲመጣ አውሎ ንፋስ ሲመጣ ወጀብ ሲመጣ ይፈርሳል እውነተኛና ትክክለኛ እግዚአብሔራዊ ህብረት ላይ የተመሰረተ የትኛውም ሰው ንፋስ ቢመጣ አውሎ ንፋስ ቢመጣ ወጀብ ቢነሳ ምንም አይሆንም ሃሌሉያ ለዚህ ነው እነ ሙሴ የተናገሩት አንተ ሳትወጣ አታስወጣኝ በቃ አንተ ካለ አንተ ከጠገቤ ካለ ህብረቴ ካንተ ጋር ከሆነ ምንም እግዚአብሔር ያጸደቀውን ማን ይኮንነዋል የሚለውም ለዚህ ነው እግዚአብሔር ካንቺ ጋር ከሆነ ማን ይቃወምሻል ስለዚህ መሰረታችን ሳንተው ህብረት እናድርግ ይሄንን በደንብ አስምሩበት መሰረታችንን ሳንተው ዋናችንን ሳንተው ህብረት እናድርግ ህብረቶች ይፈተሻሉ በላስት ዊክ ላይ ተናግሬያለሁ ህብረት የሚጠበቅም ህብረትን እንጠብቅ ሃሌሉያ ያገኘነው ነገር ጋር ውሸት እየዋሸን እየተወሻሸን ሐሜት እያማን እየተማማን በእንደዛ አይነት ህብረት አንቀጥል እግዚአብሔር የማይወደውን ነገር ነቅለን መጣል አለብን ሃሌሉያ ጨካኝ መሆን አለብን እግዚአብሔር በዘመናችሁ እንዲሰራ ትፈልጋላችሁ እግዚአብሔር በእናንተ እንዲገለጥ እግዚአብሔር ቤተሰቦቻችሁ እንዲያስወርሳችሁ እናንተ ራሳችሁን ለእግዚአብሔር ስጡት ከእግዚአብሔር ጋር ጤነኛ ህብረት ሊኖር እንደሚገባ ባለፈው ሳምንት አይተናል ሃሌሉያ ሰይጣንም ከኛ ጋር ህብረት ይፈልጋል ግን የውሸት ነው ሃሌሉያ አሳይቻችኋለሁ ባለፈው ሳምንት እንዴት አርጎ ጠላት በውሸት ህብረትን እንደሚመሰርት የውሸት ህብረት ኢየሱስን ለመግደል ህብረት እንዳደረጉ ባለፈው ሳምንት አሳይቻችኋለሁ ለህብረት ነው ስብሰባው አይደለም ህብረት የሚያስብለው እግዚአብሔር ይገኝበታል ወይ እግዚአብሔር አለበት ወይ እግዚአብሔር ይከብርበታል ወይ እግዚአብሔር ይገኛል ወይ የሚለው ነገር ማየት እንዳለብን አይተናል ሃሌሉያ ስለዚህ ዛሬ ደግሞ የምንመለከተው ጤነኛ ህብረት በምን ይታወቃል ጤነኛ ህብረት በምን ይታወቃል መጥፎ ህብረት እንዳለ ነገርኳችሁ የህብረት ጥቅምን ነገርኳችሁ የህብረት ጉልበትን ነገርኳችሁ ወደዚህ ህብረት ያልገባችሁ ሰዎች እንዴት ወደዚህ ህብረት እንደምትገቡ ነገርኳችሁ አወራን አንድ የላቀ ህብረት እንዳለ አሳየዋችሁ በጣም ትልቅና መሰረት ሊሆን የሚገባ ህብረት እንዳለ ነገርኳችሁ አሁን ደግሞ ዛሬ የምንመለከተው ጤነኛ ህብረት በምን ይታወቃል በምን እንወቀው ይሄንን ጤነኛ ህብረት ጤነኛ አገልጋይን በምን ታውቁታላችሁ ጤነኛ ሰውን በምን ታውቁታላችሁ ሃሌሉያ ይሄንን በደንብ ዛሬ እንመለከታለን ከዛ ቀጥሎ ከእግዚአብሔራዊ ከዚህ ትልቅ ከላቀ ህይወት ከላቀ ህብረት በመቀጠል ሌላ ህብረት አለ ወሳኝ ህብረት ልንዘነጋው የማይገባው ህብረት የትዳር ህብረት ይሄ ህብረት መስራቹ እግዚአብሔር ነው እመጣበታለሁ ስቴፕ ባይ ስቴፕ የትክክለኛ ህብረት ምሳሌ ማን ነው ምሳሌ ማን ሊሆንን ይችላል ህብረት በጣም አስቸጋሪ ነገር ነው ነገር ግን ማን ነው ሞዴል የሚሆነው ማን ነው ህብረት በዚህ ህብረት ማን ነው ትክክለኛ ምሳሌ የሚሆንን ካላችሁኝ ይሄንን ትክክለኛ ህብረት በሰው መካከል አታገኙት ይፈርሳል ያልተባለ ህብረት ፈርሶና አይተናቃለን ለዚህ ነው መጽሐፍ ቅዱስ የእምነትና የእምነታችንን ጀማሪና ፈጻሚ ክርስቶስን ተመልክተን ይላል ሃሌሉያ ስለዚህ ልንመለከተው የሚገባ ምሳሌ የሚሆንን ህብረት አለ እሱን አሳያችኋለሁ ሃሌሉያ ጌታ ይባረክ ስለዚህ ያንን ህብረት እናያለን 4 ነገሮችን አይተን የሚጸልይላቸው ሰዎች አሉ በውስጥ መስመር የነገሩኝ እንድጸልይላቸው የነገሩኝ ሰዎች አሉ
ለነሱ ጸልያለሁ እናንተ መጸለይ የምትፈልጉ ካላችሁ ጸልይና ጨርሳለሁ ማለት ነው ስለዚህ ባለፈው ያየናቸው ክፍል 2 ጊዜ ሻሎም ብያለሁ እቴ እንዴት ነሽ ሁሉ ሰላም ነው ፀሐይ ከተማ ሰላምሽ ብዝት ይበል እንዴት ነሽ ሁሉ መልካም ጌታ ይባረክና እነዚህን የመሳሰሉትን እውነቶች አይተን የዛሬውን ነገርን ጨርሰና ለሚቀጥለው ደግሞ እግዚአብሔር በሚሰጠን ቃል ላይ እንማራለን ማለት ነው ስለዚህ ይሄ መሰረት ሊሆነን የእምነቶች መሰረት ብየዋለሁ እኔ የእምነቶች ሊቅ የትኛውንም ሩጫ ብትናገሩ ብትሮጡ የትኛውንም ነገር ብትሮጡ ከእግዚአብሔር ጋር ያለው ህብረታችሁ ጤነኛ ካልሆነ ማደጋችሁ መለወጣችሁ በጣም በድፍረት ነው የምናገረው የጓዳ ህይወት ከእግዚአብሔር ጋር ያለ ህብረት በጓዳ ያለ ህብረት የውስጥ ህብረት የግል ህብረት እግዚአብሔርን በግል ምን ያህል ታውቀዋለህ በውስጥ ምን ያህል ታውቀዋለህ እግዚአብሔርን ምን ያህል ድምጹን ትሰማለህ ምን ያህል ጆሮዎቹ የእግዚአብሔርን ድምጽ ይሰማሉ ይሄ ህብረት ካለ አሸናፊ ነህ ሃሌሉያ ትዝካላችሁ ዳዊት ትዝካላችሁ ህብረት ነበረው በጓዳ በጥበቃ ላይ ያለ በእርሻ ላይ በረኝነት ላይ ያለ እግዚአብሔር እየመጣ ያለ ማምደው ነበር ያንበሳ መንጋጋ ሲመጣ ያንበሳ መንጋ እየመጣ በጎቹን ያስመልጥ ነበር የግል ህይወቱ ጠንካራ ከእግዚአብሔር ጋር በኋላ ላይ እንመጣበታለን አንዱ እንደ ልቤ ካስባለው ነገር የእግዚአብሔርን ነገር በሚገርም ሁኔታ የሚረዳ ሰው ነው ኃጢአትን ሰርቶ ድፍት ብሎ እግዚአብሔር ሆይ ማረኝ የሚል ስለዚህ ይሄ ዳዊት አንዱ በጣም ትልቁ ኳሊቲው በግሉ የእግዚአብሔርን ስራ በግሉ ያውቀዋል ጌታ ማን እንደሆነ እግዚአብሔር ያውቃል ትዝካላችሁ ጎልያድ መጥቶ 40 ቀን 40 ሌሊት እየፎከረ በሳኦል ዘመን እስራኤልን ሲያስጨንቃት ሁሉም የኪዳን ልጆች ናቸው ኪዳን የተገባው እኩል ነው ለሁሉ እሱ እየመጣ ግን ሲፎክርባቸው 40 ቀንና 40 ሌሊት ይሸማቀቁና ይደነግጡ ነበር ንጉሱ ሳይቀር በጣም ይጨነቅ ነበር ሃሌሉያ በጣም ይጨነቅ ነበር ነገር ግን አንድ ተገኘ ሃሌሉያ ስብሰባ ያልተጠራ ለውጊያ የማይፈልግ ሃሌሉያ ያድናል እግዚአብሔር ልጅ ኢየሱስ አባቱ እንኳን የረሳው ለውጊያ ያልተመረጠ ያልተጠበቀ ለዚህ ነው መጽሐፍ ቅዱስ ማንንም ታናሽነት ምን አይበል አይናቅ ምን እንደምሰራ እግዚአብሔር ብቻ ነው የሚያውቀው ባንተ ሊሰራ ያለውን የሚያውቀው እግዚአብሔር ብቻ ነው በጣም እነግራችኋለሁ ባንተ ሰዎች ቢንቋችሁ ባይቀበሏችሁ ቢገፏችሁ ባንተ የጀመረውን የሚጨርሰው ራሱ እግዚአብሔር ብቻ ነው መጽሐፍ ቅዱስ እንዴ ማንንም ታናሽነትን አይናቅ ዳዊት ግን ተናቀ ረሱት ለቅባት ረሱት ለጦርነት እድሜው ስላልደረሰ አልሄደም በእድሜ ስለሚመለምኑ ግን የችግራቸውን ዋና ነገር ያስወገደው ይሄ ብላቴና ነው ምንድነው ሚስጥሩ ካልከኝ በጓዳ እግዚአብሔርን ያውቀዋል በግሉ እግዚአብሔርን ያውቀዋል በቤቱ እግዚአብሔርን ያውቀዋል ሃሌሉያ ሳኦል ፊት ሲሄድ አንበሳና ድብጋ ተታገል ነበር እግዚአብሔር ከዚያ ሲያስመልጠኝ በግል ህይወቱ ያውቀዋል he experienced ነው በጅምላ አይደለም እግዚአብሔርን ጌታ ይባረክ ሰይ በጅምላ አይደለም እግዚአብሔርን የሚያውቀው በሆነ ሞቅ ባለ ፕሮግራም አይደለም እግዚአብሔርን የሚያውቀው ፍለፊት ነው አንበሳ መጥቶ በጎቹን ያስጥል ነበር የሚገርም ከአንበሳ መንጋጋ ማር እግዚአብሔርን በግል የሚያውቁት ሰዎች እንዲያደርጋሉ ይሄ ዳዊት በጣም ቀላል ሰው አልነበረም ምንድነው ሚስጥሩ ካልከኝ በግሉ በጓዳው በጓዳ ማይ ጋድ በጓዳ የምትተጋው ትጋት ነው አደባባይ የሚገልጥ ማሳካ ፖራላ ባጂና ማንታ በጓዳ የምትሰራው ስራ በጓዳ ለዛት ዋይ የላቀ ህብረት ያልኩት ከጓዳ ጋር ያለ ሪሌሽንሺፕ ነው አደባባይ የሚያወጣ
ሳውል እግዚአብሔር ንግስናውን ከቀደደበት በኋላ ከሳሙኤል ጋር መቆም ፈለገ። እግዚአብሔር እኮ የለም ኦሬዲ እግዚአብሔር ንቆታል፣ ግን ለመቆም ፈለገ ነው። የሰው ያገልጋዮችን እንትን በማድረግ ምንም አታመጣም። ከአገልጋዮች ጋር ብትውል ምንም አታመጣም። በድፍረት እናገራለሁ። መዋል ሌላ ነገር ነው። ጌታ ይባረክ። ሻሎም በያለው እቴ ይዋን። ስለዚህ ዳዊት አገልጋይ ጋር ውሎ ቢያድር አገልጋዩ ራሱ እግዚአብሔር ቀባ ካላለው መቀባት እንደማይችል ታውቃላችሁ። ነብይ ታውቃላችሁ። እዚህ ጋር አንድ ነገር ነብይ ማለት የእግዚአብሔር አፍ ነው። እንዳመጣለት ወይም ደግሞ ከኪሱ የሚሰጥ አይደለም። ነብይ ማለት ከኪሱ የሚሰጥ አይደለም። ወይ ደርድሮ ትንቢት ወይም ደግሞ ፍለፊት ብቻ አንዳንድ አገልጋዮች አሉ ነቢያት ነንባዮች። ይሄን ስናገር እውነተኞቹን ነቢያቶችን እያጣጣልኩ አይደለም። እግዚአብሔር የሚጠቀምባቸው ሻርፕ የሆኑ እግዚአብሔር በማንም ደግሞ ይጠቀማል። አንተ ቀንቶ ልብ ከተገኘ ይጠቀምባልና አምጥተው ከፍለፊት ብቻ የሚተነብያሉ። ሁሉ ጊዜ ወደ ኋላ ሄድም ትንቢታቸው በቃ እዛው ፍለፊት ወንበር ብቻ የሚተነብዩ ከኪስ አይደለም የሚሰጠው። እግዚአብሔር ቀባ ያላለው መቀባት አይችልም ማንም። ቢቀባውም ተቀብቶ የስም ታይትል ተሸክሞ ይሄዳል እንጂ መንፈሱን ማግኘት አይችልም። እግዚአብሔር ከላይ ያዘዘው ሲፈጸም ነው። ቅባት ማለት እግዚአብሔር ሲለቅ ሰውየው ታዘው ሲጭን እሱ ትክክለኛ ቅባት ይመጣል። ምንም ሁኔታ ውስጥ ያ መቀባት ያወጣል። ትዝ ካላችሁ ሳሙኤል ዳዊትን ሂደህ እዛ ቦታ ቀባ ሰው ቤት ሂድና ቀባልኝ ብሎ ሲናገረው ቅባቱን ማን እንደሚቀባ እግዚአብሔር ገና ሲልከው ነው ያወቀው። ክፍሉን ሄዳችሁ አንብቡት። ሄዶ ገና ሳይቀባ ገና ሲልከው ሳሙኤልን ማን እንደሚቀባ እግዚአብሔር ያውቃል። አየህ እንደቀባ ተነሳ ይላል። ጎልማሶችን አየ፣ ደረታቸውን አየ፣ ለጦር የሚሆኑትን አየና ሊቀባ ተነሳ። አትፈርዱበት። እግዚአብሔር ነው አለ። አየህ እግዚአብሔር ያላላቸውን የሚሉ ትንቢቶቻቸው ከፊት ወንበር የማያልፍ ትንቢቶቻቸው ከስጋዊ ነገር ጋር የተገናኘ ነቢያቶች ጋብቱል ምንም አታመጣ። ዋናው መዋል ያለብህ የት ነው? ይሄ ዳዊት መገኛ አይ ዶንት ኖ ለምን እንደዚህ እንደማወራ። ይሄ ዳዊት የሚቀባበት ስፍራ አልነበረም። ምንድነው ስትለኝ ጓዳ በቤት በግል ህይወቱ እግዚአብሔር ጋር እየታገለ ነው። አንበሳ ይልካል፣ አንበሳውን ይመታል። አንበሳ በዛ እድሜው መጥቶ አንበሳውን አስጥሎ በግ ያስጥላል። ሃሌሉያ! በግ ያስጣለው ነው ዛሬ እስራኤልን ያስጣለው። ሃሌሉያ! ቀላል ሰው አይደለሽም። ቀላል ሰው አይደለህም ወንድሜ እህቴ። ቀላል ሰዎች አይደላችሁ። ማንም ታናሽነትን አይላቅ። ከላቀው ከዚህ ከትልቁ እግዚአብሔር ጋር ህብረት ካረክ ማንም አይቃወምህም። ጤነኛ ህብረት ከእግዚአብሔር ጋር ካረክ ምድር ይገዛልሃል። ከዛ በኋላስ እሺ ይሄ ዳዊት በግሉ እግዚአብሔርን የሚያቅ ዳዊት በግ ከአንበሳ በግ የሚያስጥል ዳዊት አገር ሲያስጥል ታዩታላችሁ። አገር ሲያስጥል ታዩታላችሁ። ዋይ ለጦርነት የተመረጡት እዛ የተቀመጡት ስፍራውን የያዙ ነገስታቶች ሳይመቱ እሱ ለምን መጣው? ንጉሱማ እንደውም በትጥቅ መስሎት ነበር። በልብስ መድንካ ለበሳል። ትጥቅ ልበስንካ። ትጥቅ አይደለም ጨዋታው ብራዘር፣ ትጥቅ አይደለም ጨዋታው ትጥቅ አይደለም። የመሳሪያ ጉዳይ አይደለም። ዳዊት ሞከነ ነው ይሄን ልብስ አልሞከርኩትም ማለት ይሄ አይሆነኝም ማለት። በሰው ልብስ አትጫወት፣ በሌላ ሰው ልብስ አትጫወት፣ በራስህ ማሊያ ተጫወት። ማንነትን ሁን። አልገባውም ንጉሱ ራሱ ጦርነቱ የምን እንደሆነ። ይሄ ዳዊት ግን በግያስጣለ በእግዚአብሔር ኃይልና መንፈስ አንበሳ መጥቶ በጎቹን የሚያስጥል ሰው ለካ እግዚአብሔር በዛ ያሰለጠነው ነበር። ለካ በጓዳ በዛ በተረሳበት ቦታ እረኛ ሁሉም በማይቀበልበት በዛ ቦታ ላይ ተቀምጦ ነበር። ግን አንድ ቀን አጣብቂኝ ውስጥ እስራኤል ስትገባ
አንድ ሰው ላኩና እኔን ያሸነፈ ፍልስጤምን ይገዛል፣ እኔ ካሸነፍኩ እስራኤልን እገዛለሁ። የመጨረሻ ወሳኝ ሰዓት ላይ ይሄ ብላቴና በግሉ እግዚአብሔርን የሚያቅ በግሉ እግዚአብሔርን የተለማመደ የእግዚአብሔርን አብሮነት የሚያቅ እምነት ያለው ሃሌሉያ ታናሽ የሆነ ነገር ግን በአይምሮ በፊዚካል በእግዚአብሔር እምነት ትልቅ ያለው እምነት ያለው ብላቴና ግን እኔ ሄዳለሁ አለ። እኔ መጥቷል የልብን ኩራት እናውቃለን ተቀመጣሉ አሉት። ለምን እንደመጣ እናውቃለን አሉ። አሰሩ አልፎ መሄድ ነው። ጆሮ አልሰጣቸውም። ከዛውንም ደግሞ ነገሩት እስራኤልን ይሄንን ጎልያድን የሚመታ ሳኦል ይሄንን ያደርግለታል አሉት። እሱ ከሚደረገው ነገር ጋር አልነበረም ጉዳዩ። ሃሌሉያ እግዚአብሔር ከኔ ጋር የነበረ አንበሳን ስመታ ይረዳኝ እግዚአብሔር አለ። ዛሬም እግዚአብሔር ነው። ትዝ ካላችሁ በመትገዳደረው በሕያው እግዚአብሔር ስም መጣባለሁ አለ። ሃሌሉያ ጦርነቱ የምን እንደሆነ ገብቶታል። ጦርነቱ የምን እንደሆነ አልገባቸውም። ስጋዊያን ናቸው። አንተ ያልተገረስካለ ስለመገረዙ ያሰበ ማንም ሰው የለም እዛ ውስጥ። ምን ለማለት ፈልጌ ነው ይሄንን ሁሉ ያነሳው ብትሉኝ በግል ህይወታችሁ ሻሎም ብያለሁ። ሎርድዬ ሰላምክ ይብዛልኝ ብራዘር። ለምን አነሳው ይሄንን ነገር? ለምን አነሳው ይሄንን ዳዊትን ብትሉኝ በጓዳው ከእግዚአብሔር ጋር የነበረው ህይወት የነበረው ህብረት እንጂ እንዲያሸንፍ የመጣው ከንጉስ ጋር የነበረው ህብረት አይደለም። ወይም ደግሞ ለዛ ጦርነት የሚያበቃ ኳሊፋይ የሆነ የጦር ትጥቅም የለውም ቁመናም የለውም ልጅ ነው። ይልቁንም የተረሳ ነው። ገነስ ምን መታው ስትለኝ ከእግዚአብሔር ጋር የጠበቀ ሪሌሽን ነበረው። እግዚአብሔር ያለማምደው ነበር። እግዚአብሔር ይመጣ ነበር ከሱ ጋር ያስጥልለት ነበር። አብሮ ከአንበሳ ጋር ታግሎ እኔ ይገርመኛል። ምን ያልከ ነው ታዲያ? የላቀ ህብረት ያልኩ ለዚህ ነው ብራዘር። የላቀውን ህብረት ኢግኖር አድርገ ችላ አድርገ ከሌላ ነገር ጋር አትጋባ። ሌላ ነገር ጋር ህብረት አታድርግ። የሚቀድመውን አስቀድም መጀመሪያ። ለዚህ ነው የላቀ ህብረት ወይም ቀዳሚ ህብረት ብዬ ስለዚህ ህብረት ማውራት የፈለኩት። ስለዚህ ዳዊት ከእግዚአብሔር ጋር ስለነበረው ህብረት እዛ ጋር በግ ያስጥል ነበር፣ እዚህ ጋር ደግሞ እስራኤልን ሲያስጥል ታይቷላችሁ። ጌታ ይባረክ። ስለዚህ ወደዚህ ህብረት እንድንመለስ ነው የምፈልገው። ዛሬ በቃ በጣም ነው የምንሸወደው። በጣም በትንንሽ ህብረቶች ውስጥ ተጠምደናል። ለእግዚአብሔር ጊዜ አለ፣ ትጸልያለህ፣ እግዚአብሔርን ታነባለህ፣ የእግዚአብሔርን ቃል ሼር ለማድረግ ላላመኑ ሰዎች ትተጋለህ። የቀና መንፈስ እኔ አሁን እዚህ ጋር ስመጣ ሰዓቴን ስሰጥ ወይም ደግሞ እንዲቆጭ ብዬ ሳወራ ምንም ማገኘው የምጠቀመው ምንም ነገር የለም። አንድ ነገር ግን አምናለሁ፣ አንድ ሰው ከጠቀምኩ ግን በቂ ነው። ሃሌሉያ አንድ ሰው ከተጽናና እርግጠኛ ነኝ ደግሞ እግዚአብሔር መንፈስ እንደሚሰራ። ይሁን ጥግ ይዞ የተቀመጡ ሰው የሌላቸውን ሰዎች እግዚአብሔር እኔ ያለዋችሁ እያለ እንዳለ አምናለሁ። አሁን ህብረት የጠፋውን ልጅ ህብረት ስታዩት ናለው አባቱ ነው። በደልን የማይቆጥር አባት፣ በደልን የማይቆጥር ህብረት አለ። ሃሌሉያ ገና በደም ተለውሰሽ ሳለሽ ወደድኩሽ የሚል ይኸውልህ። ሰዎች ከኃጢአት ውስጥ ከሆንክ ሊወዱ አይችሉ፣ በኃጢአት ወግረው ይጥሉሃል እንጂ። ያችን ሴት ዝካላችሁ ካላችሁ ዮሐንስ ወንጌል ምዕራፍ 8 ላይ ሊወግሯት በኃጢአቷ አመጧት። ፈራጆች ናቸው፣ ድንጋይ ይዘዋል። ቄሱ ሃይማኖተኞች ናቸው። ብራዘር ሃይማኖት አያድንህም። እግዚአብሔር ጋር እውነተኛ ህብረት ካለ ትድናለህ አንተ። ብራዘር በመሯሯጥ አይደለም። አሁን ቁጭ ብሎ የእግዚአብሔርን ሐሳብ በማድመጥ ቁጭ ብለ ከእግዚአብሔር ጋር ህብረት አድርግ። ቁጭ ብለ ስለዚህ ያችን ሴት ሊወግሯት መጣች። ይዘዋታል፣ ፈርደው በቃ ህጉ ይፈቅዳል። የናዝሬቱ ኢየሱስ ግን እናንተ መካከል ኃጢአት የሌለበት ይውገራታል፣ የመጀመሪያውን ድንጋይ ይወርውራል። ሁሉም ጥለዋት ሄዱ ይላል። ሃሌሉያ የሚያሳርፍ እግዚአብሔር ይኸውልህ ዛሬም ይጠራሃል። ይሄ ህብረት፣ ይሄንን ዋና ህብረት፣ ይሄንን ኪንግ የሆነ ሪሌሽንሺፕ ትተህ በጠናንሽና በጥቃቅን ህብረት ውስጥ አትደባደብ ብራዘር።
ባለፈው ሳምንት እነዚህ ነበር እየተመለከተን ያለነውና የመጣነውና ዛሬ ደግሞ ወደ ዛሬው ሐሳቤ ልሂድ። ጌታ ይባረክ። ሃሌሉያ። ከእግዚአብሔር ጋር ዛሬ ተጣበቁ፣ ወስኑ። ዛሬ እኔ ሌላ ህብረት አታርጉ የሚል ነገር የለኝም። ህብረት አርጉ። ህብረታችሁ መካከል ግን እግዚአብሔር ከሌለበት ከጨለማ ጋር ምን ህብረት አለን ይላል መጽሐፍ ቅዱስ። እግዚአብሔር የማይከብርበት ህብረት ውስጥ ግን ተወታትፈ ዘመንን አታቃጥል፣ ዘመንን አታስበላ፣ ጊዜን አታስበላ። ዛሬ አንድ ነገር ልናገር ነው። ታዲያ ጤናማ ህብረት፣ ጤነኛ ህብረት በምን ይታወቃል ካልከኝ በፍሬ ይታወቃል። ዛፍ በፍሬው ነው የሚታወቀው። የማንጎ ዛፍ ብርቱካን ሊያፈራ አይችልም። ሃሌሉያ። ጠላት ጋር ከሆንክ የጠላትን ፍሬ ነው የምታፈራው። ፍሬ በጣም ወሳኝ ነገር ነው። ፍሬህን ማየት አለብህ። አሁን ህብረት እያልኩ ሳወራችሁ ሰፊ ሐሳብ ይዛችሁ እንድትሰሙኝ ይፈልጋለሁ። የወንድማማች ህብረት፣ የቅዱሳን ህብረት፣ የወንድና የሴት ህብረት፣ የጓደኞቻችሁ ጋር ያሉ ህብረቶቻችሁ ጠቅላላ በእግዚአብሔር ቃል ጤነኛ ሊሆኑ ይገባል። አሜን እህቴ፣ አሜን አሜን ብያለሁ። ጤነኛ ህብረት የሌለበት ህብረት ውስጥ ብትገኝ እድሜህን ነው የምታቃጥለው፣ ዘመንህን ነው የምታቃጥለው። ፍሬ አለው። መልካሙ ዘር ወደቀ ይልና መልካም ቦታ ላይ ስለወደቀ 50 60 70 ያላፈራ ይላል። የሚገርማችሁ ጠላትም ዘር ይዘራል፣ እንደዚሁ በቀለ ይላል። ኢየሱስም መተው ጠየቁት ወንጌል መጽሐፍ ላይ አንተ መልካምን ዘር ዘርተህ ነበረ፣ ማን ነው እንክርዳድ የዘራው አሉት። ተውት እንዳትነቅሉት አሁን አብራችሁ እንዳትጨበፍ ሲያፈራ ፍሬ ላይ ይለያል። ሃሌሉያ ሃሌሉያ። እግዚአብሔርን የማይሸት የደረቀ ድርቅ ያለ በቃ በግድ ምልክቱ ነው 50 60 አፈራ ነው የሚል። የእግዚአብሔር ትክክለኛ ህብረት ውስጥ ከተገጠምክ ህብረትህ ጤነኛ ከሆነ ሃሌሉያ፣ ጤነኛ ህብረት ውስጥ ከተሰካ እመነኝ ማንም ሰው አያታልልህም። ታፈራለህ። እማታፈራ ከሆነ somewhere wrong አለ። ስቶፕ። ስለዚህ በፍሬያቸው ታውቋቸዋል። የትኛውን አገልጋይ ነው በትክክል የምታውቀው? ስላወራው እኔ ቦታውን የያዘው ቀድሞ ስለሆነ ሁሉ ቶሎ ሊጮህ ይችላል። እንደ እግዚአብሔር ቃል የማይሆን ህብረት፣ የማያፈራ ህብረት በምን ልወቀው ታዲያ ይሄንን ህብረት ካልከኝ እኔ አንድና አንድ ነው ምልክቱ፣ አንድና አንድ ነው። መልካም ዘር መልካም ፍሬ ያፈራል። ሰው የዘራውን ያንኑ ያጭዳል ማለት የዘራውን ፍሬ ማንጎ ከዘራ ያንኑ ማንጎ ነው የሚያጭደው። እመነኝ ግድ የለም አትጭበርበር። ይዝራ፣ ሁሉም ይዘራል፣ ሁሉም የዘራውን ያንኑ ያጭዳል። ዘር ማንጎ ከዘራው ማንጎ ነው የሚበቃ። ብርቱካን ከዘራ ብርቱካን፣ ስንዴ ከሆነ ስንዴ ነው። አየ የተቀላቀለ ህይወት የምትኖር ከሆነ ዘመነ በቤቱ ያልቃል። ዛሬ መጨረሻ ክፍሌ ነው ስለ ህብረት ሳውራ። ስለዚህ ጠቅለል አድርጌ ነው ማውራችሁ። ይፈተሻል። የትኛውም አይነት ህብረት የማይፈተሽ ህብረት የለም። እግዚአብሔር የማይሸት ህብረት ካለ ጠለውጣ ብራዘር፣ ሽሽ፣ አምልጥ። እኔ አይደለሁም ዮሴፍ አመለጠ፣ ሸሽ፣ ሮጠ ይላል። ቤቱን ንብረቱን ሰጥቶት ከሚስቴ በስተቀር ሁሉን ግዛቴን ሰጠው አለው አይደል? ቢጥፋራ ግን አንዱ ህብረቱን ቼክ ልታደርገው ምን አይነት ህብረት ከእግዚአብሔር ጋር እንዳለው ህብረቱን ቼክ ልታደርገው የሰውየው ሚስት ግን መጣች። ማስረጃ ይዛ ጃኬቱን ይዛ አስቀረችው። ልትከሰው ማስረጃ ያዘች። እሱ ለማስረጃው ለጃኬቱ አላሰበም፣ ጥሏት ሄደ፣ ሸሸ ይላል። ብራዘር አሁንም እነግርሃለሁ ማታፈራበት ቦታ ላይ አትቀመጥ።
የማታፈራበት ቦታ ላይ ጊዜ አትፍጅ። ወስኑ እህቶቼ፣ ወስኝ። በጓደኛ ደረጃ ሊሆን ይችላል፣ በተለያየ አቅጣጫ ሊሆን ይችላል። በተለይ መወሰን ያቃታችሁ ኮንፊውዝ ይሆናችሁ ይሄ ህብረት ጤነኛ ነው ምንድነው የምትሉ የምትጠራጠሩት አይነት ነገር ካለ በደንብ መርምሩ። ሽሽ። ማታፈራበት ቦታ ላይ ሽሽ። በደንብ ነው የምናገረው። ማታፈራበት ቦታ ላይ ሽሽ። እግዚአብሔር የተከለ የጠራ እንድታፈራ አንዱ 10 አንዱ 60 አንዱ 100 አንዱ 60 አፈራ ነው የሚል የእግዚአብሔር ቃል ያፈራል። ሃሌሉያ። የተዘራው የተወለድ ነው ከማይጠፋ ዘር ነው ይላል። ዘር የሚያበቅል ማይ ጋድ ግን ሰዋዊ ህብረት፣ ስጋዊ ህብረት፣ ክፉ ህብረት እሱ ግን እንዳታፈራ አንቆ ሊይዝ ይችላል። ስለ ዘሪው ተዝካላችሁ ተዘራ መንገድ ላይ ያለው ደስ አለው እየሞቀው ነው ይሞቀዋል። የእግዚአብሔር ቃል ሲነገር ደስ ይለዋል። ነገር ግን አያበቅልም፣ አያፈራም፣ አነቀው ይላል። ዛሬ መታነቅ የማይፈልግ ሰው አምልጦ ይሄድ በኢየሱስ ስም። ጥሰ ሂድ በኢየሱስ ክርስቶስ ስም። እግዚአብሔር ያየልህ ጋር ተገናኝ በኢየሱስ ስም ጸልያለሁ። ስለዚህ ጤነኛ ህብረት በምን ታውቀዋለህ ካልከኝ በፍሬው ታውቀዋለህ፣ በመዓዛው ታውቀዋለህ፣ በሽታው ታውቀዋለህ። ማይ ጋድ ትዝ ይልሃል ሙሴ ከእግዚአብሔር ጋር ቆይቶ ሲወርድ ተራራው ላይ 40 ጊዜ ፈጅቶ ሲወርድ በሰፈራቸው ሲያልፍ ይሸታቸው ነበር ይላል። ሃሌሉያ። የሚሸት ህብረት እኮ ነው፣ ቆይታው ነው። የት ነበር ይሉ ፈረንጆች ሲናገሩ እንዲህ ይላሉ፣ ባልንጀራህን ነገረኝና ማንነትን እነግርሃለሁ ይላል። ለዚህ ነው መጽሐፉን ክፉ ባልንጀርነት ብሎ የሚናገር። ስለዚህ አዋዋል ህብረት የምታደርገው ወይስ ሃይማኖታዊ ስርዓት ነው የምትፈጽመው? ሄደህ ትመጣለህ፣ እየተሳለምክ ነው የምትመጣው። ዛሬም ትሄዳለህ፣ ነገም ትሄዳለህ፣ በቃ ትሄዳለህ፣ ትመጣለህ፣ ትሄዳለህ። በእግዚአብሔር ቤት ስንት ዓመት ነው? የስንት ዓመት ልጅ ነህ እንዴ? በጣም አድገህ ለአገልግሎት መድረስ አለብህ፣ መጨመር አለብህ፣ መውጣት አለብህ እንዴ፣ መስበክ አለብህ፣ መዘመር አለብህ፣ እግዚአብሔር መግለጥ አለብህ። ስለዚህ ይህንን ህብረት ነው እንድንጠብቅ እግዚአብሔር እያሳሰበን ያለው። ስለዚህ የጤነኛ ህብረት ምንድነው? ዋናው ነገር ምንድነው? ጤነኛ ህብረት በምን ልወቀው? ጤነኛ ህብረት የትኛው ጋር ነው የቱ ነው ለምትሉኝ በፍሬው ታውቁታላችሁ። ፍሬ ደግሞ በንግግር የሚገለጥ አይደለም፣ ፕሮሰስ ነው፣ ሂደት ነው። አንድ ቀን ተተክሎ አንድ ቀን ተዘርቶ አንድ ቀን የሚበቅል ተክል የለም። የዮናስ ዛፍ ብቻ ነች። እሱም እግዚአብሔር መለኮታዊ ነገር ስላደረገ ነው። ስለዚህ ሂደት ስለሆነ ህብረታችንን ቼክ እናደርገው። ምን ይሸታል? ሙሴ እግዚአብሔር ጋር ቆይቶ ህብረት አድርጎ ስለመጣ ሽታው ይለያል። ወንድሜ አሽትት መንፈስ ዲዘርን ያርግ። እግዚአብሔር ይሽተትህ። እኛ ለሚጠፉት ሃሌሉያ የሞት ሽታን በህይወት ለሚኖር መዓዛ ሽታነናል። ሽታነን በፍሬ ታውቋቸዋላችሁ። ፍሬ ለማወቅ ደግሞ ፕሮሰስ አለው። ስለዚህ ምንድነው ከዛ ቀጥሎ በምን ልወቀው ካልከኝ የእግዚአብሔር ትክክለኛ ህብረት ውስጥ ከተገጠምክ በየትኛው አቅጣጫ ላይ ለውጥ ታመጣለህ። ለውጥ የሌለበት ህብረት በቃ ትሄዳለህ ምንም በቃ እዛው ምንም ለውጥ የሌለም እንዴ። የእግዚአብሔር ሐሳብ የሚለውጥ ነው። የእግዚአብሔር ቃል ይቀይራል። የእግዚአብሔር ቃል ይለውጣል። ለውጦኛ አይቻለሁ፣ ሰው አድርጎኛ አይቻለሁ፣ አክብሮኛ አይቻለሁ። ሃሌሉያ። ደግሞ አምነዋለሁ እግዚአብሔር ያየውና የፈጠረኝ ነገር ላይ እንደምደርስ። ለዓለም ምናምን ነገር መኖር አልፈልግም። ከኖርኩ ይችን ቀሪ ዘመን ለጌታ ክብር። ሃሌሉያ። እግዚአብሔርን ዘመናችንን ሰተን እንኑር። ለውጥ የሌለው ህይወት በቃ ትመላለሳለህ። እየሄድክ በቃ ትመላለስ፣ ትገባለህ። ማደግ አይታወቅም፣ መቀነስ መጨመር አይታወቅም፣ መኖር አይታወቅም። በቃ ሄደ። እሱ ፈሪሳዊነት ነው፣ ሃይማኖተኝነት ነው። ከሃይማኖተኝነት ውጣና ይኸውልህ፣ ሃይማኖተኝነት አይደለም። ከሃይማኖት ይሄ እነዚህ ፈሪሳዊ ስፒሪት አትያዝ።
ከሃይማኖተኝነት ስፒሪት ውጣና እግዚአብሔር ማን ነው? ሃሌሉያ ላውቀው ፈልጋለሁ። ደስ ሲል አንድ ቃል ልንገራችሁ። ማይ ጋድ ኤፌሶን 4:12 ላይ ልንገራችሁ። በዛው አያይዤ ሃሌሉያ ጌታ ይባረክ። ኤፌሶን 4:12 በጣም የሚገርም ነገር ይናገራል። ይሄ ህብረት ምን አይነት ህብረት እንደሆነ ይናገራልና ጌታ ይባረክ። እንደዚህ ይናገራል። በጌታ ስም አነበዋለሁ። ይህም የሚሆነው ሁላችንም የእግዚአብሔርን ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ምን በማለት ሻሎም ብያለሁ። ማዚ የእግዚአብሔርን ልጅ ወደ ማመንና የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ውስጥ ነው የተጠራል። ተመልሼ ባለፈውን ሳምንት አልደግመውም። ምንድነው የተጠራለው? የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ ህብረት ወደሚገኝ አንድነት። ቸርች እንድትመላለስ አይደለም የተጠራው። ካቻምናም እዛው አምናም እዛው የዛሬ 10 ዓመትም እዛው የዛሬ 20 ዓመትም ቢመጣ እዛው ጋር ከሆንክ ብራዘር የእግዚአብሔር ዘር የሚበቀል ለውጥ የሚያመጣ ነው። ህብረት ውስጥ ለውጥ መምጣት አለበት። ጤነኛ ህብረት ሊያወጣ ያወጣል። ወይ አንተ ተጽዕኖ ታደርገዋለህ ጓደኛን፣ ወይ ጓደኛ አንተ ላይ ተጽዕኖ ያመጣል። መልካም ሰው ለዚህ ነው መልካም ህብረት ካደረክ መልካም ፍሬ ታፈራለህ። ምንም የሌለው ስፒሪት የሆነ ሃይማኖተኞች አንሁን። ዛሬ በኢየሱስም የሃይማኖተኝነት ስፒሪት ከላያችሁ ላይ የተገፈፈ ይሁን። በጣም ገዳይ መንፈስ ነው። ኢየሱስን ያታገሉትና የነበረው ሃይማኖተኞች ስለሆኑ ሰቀሉት ይላል። ቢያውቁት ኖሮ ባልሰቀሉት ኖሮ ይላል ቆሮንቶስ መጽሐፍ ላይ። የክብርን ጌታ ሰቀሉት ስላላወቁት፣ ሃይማኖታቸው ከልሏቸው። ሊያድናቸው መጥቶ ዓለምን ለዓለም መጥቶ መቀበል አቃታቸው። ሰቀሉት፣ ወገሩት። እንዲህ እንደማውራ ቀላል እንዳይመስልህ የሃይማኖት ስፒሪት። ስለዚህ እማትለወጥ ከሆነ በፍሬ ታውቋቸዋላችሁ ከሚለው ስር አንደኛ ለውጥ ያስፈልገዋል። ጤነኛ ህብረት ውስጥ ከሆንክ ትለወጣለህ። በጣም በእርግጠኝነት ነው የምትለወጥ። የእግዚአብሔር ቃል የሚለውጥና የሚሰራ። እዛ የገባህበት ህብረት ውስጥ ግን ጤነኛ ነገር ከሌለ ማንም ሰው አትለወጥ። አንተ ብቻ ሳይሆን ባለህበት ነው የምትሄደው። በቃ ባለህበት ትሄዳ። ዘመን ነው የምታስቆጥር፣ አመት ታስቆጥራ፣ ጊዜ ታስቆጥራ፣ ሰዓት ታስቆጥራል። እግዚአብሔር ያዝናል። ልጅ ሆነ እንደ ልጅ ጳውሎስ አለ ልናገራችሁ አልቻልኩም፣ ልጆች ሆናችሁብኛል። እግዚአብሔር እንዴት ያውራ አንተ ልጅ ሆነ? ልጅነት ከእግዚአብሔር ጋር ያለህን ህብረት እኮ ነው የሚያሳየው። ገላትያ ላይ እንዳለው ምንም ልጅ ቢትሆን ወራሽ ነህ። ነገር ግን ልጁ ስላልበሰለ መውረስ አይችልም። ያልበሰለው ለምንድን ነው? ገላትያም 4 ላይ ሄዳችሁ ይሉ ስለ ልጁ ከሞግዚት በታች ነው። ሃንድል ማድረግ አይችልም። ያለውን የእግዚአብሔር የኔ ነኝ አባቴ ወራሽ፣ ሁሉን መቆጣጠር እችላለሁ፣ ማኔጅ ማድረግ እችላለሁ ብሎ ወደዛ መድረስ አለበት። ስለዚህ ለውጥ ያስፈልጋል እያልኩ ነው። በሌላ ማረኝ ለውጥ የሌለው ህብረት ጤነኛ ህብረት አይደል። የማታርግበት፣ የማትለወጥበት፣ የማትቀየርበት። ይሄን ስነግርህ በሃይማኖት መንፈስ ከተቀመጥክ ይሄ ነገር አይገባም። ሻሎም ብያለሁ። አንተ ከሃይማኖት ስፒሪት ወጥተን እግዚአብሔርን በማመንና በማወቅ ማይ ጋድ ኤፌሶን 4:12 ላይ የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ውስጥ ነው የተጠራው። የሆነ ስብሰባ አይደለም የተጠራው። የሆነ ምግብ ለመብላት፣ የሆነ ፕሮግራም ማዋጮ ለማዋጣት፣ የሆነ ዘምሮ ዘሎ ለመለያየት አይደለም የተጠራው። የተጠራው ለውጥ ልታመጣ ነው። በምድር ላይ ተጽዕኖ ልታመጣ ነው። ሮሜ 8 ላይ ሄደ ስትመለከት እንዲናገራል እግዚአብሔር ቃል ፍጥረት የእግዚአብሔር ልጆች መገለጥ ማይ ጉድነስ ሃሌሉያ የእግዚአብሔር ልጆች መገለጥ ይጠባበቃል። ይጠብቀዋል። ብራዘር ዩ ጆኪንግ? ሄደን ትመጣለህ፣ ትመለሳለህ፣ ትሄዳለህ። ዛሬም የዛሬ 10 ዓመትም ትሄዳለህ፣ ለውጥ የለም። ለውጥ ከሌለ somewhere wrong. check it. check. ሃሌሉያ
መጽሐፍ ቅዱስ የሚጠብቁን ሰዎች አሉ። ፍጥረት ይጠብቀን ያንተን የኔን መገለጥ የእግዚአብሔር ልጆችን መገለጥ የሚጠባበቁ ፍጥረት እንዳሉ መጽሐፍ ሮሜ 8 ላይ ይነግራል። ታዲያ አንተ ለምን ትተኛለህ? ለምን ትዘነጋለህ? ስለዚህ ምን ያዋጣል ካልከኝ ርዕሴ የላቀ ህብረት ወደሚለውና የከበረ ህብረት ወደሚለውና ወደማይጥል ወደማይረሳ ወደማይተው እግዚአብሔርና ተመለስ። አይኖችን ወደ ተራሮች አንሳ፣ ወደ እግዚአብሔር ተመልከት። እግዚአብሔር ሆይ አሳድገኝ በለው። ስብሰባ ላይ ብቻ አትቀር፣ ስብሰባ ላይ ብቻ አትደነቅ፣ በዝማሬ አትቁም ብራዘር። ፍጥረት ይጠብቃል ብራዘር። ማይ ጉድነስ ፍጥረት ይጠብቅሻል እህቴ። ቤተሰቦችሽ ይጠብቁሻል፣ አገር ይጠብቅሻል፣ ትውልድ ይጠብቃል። እኔ እናንተ ላይ ነው ወንጌል የወደቀው። የጌታ መንፈስ ስም ይባረክ። ምን እንደሚታቃላችሁ ይሄንን ወንጌል ይላል ማርቆስ መጨረሻው ላይ በፀሐይ መውጫ ምናምን ይዘውት እንዲሄዱ በእጆቻቸው ሰጣቸው ይላል። ሃሌሉያ። ከነሱ ጋርም ያጸና ነበረ ይላል ቃሉን። የፍጥረት መገለጥ አንተን እኮ ስለሚጠብቅ ታዲያ ጆክ እናደርጋለን። ቀሪ ዘመንህ እንዳይበላ ነው ምነግርህ። ቀሪ ዘመናችሁ እንዳይበላ ከዚህ በኋላ እንንቃ። አንደነቅ፣ በትናንሽ ህብረቶች አንደነቅ። ትልቅ አለ፣ ትልቅ ራሱ ህብረት ፈጥሮ ራሱ ህብረት ማድረግ የሚፈልግ። ቀድም እንደነገርኳችሁ ነው። አዳምና ሔዋን ከጠፉ ከሰሩ በኋላ ከተሸሸጉ በኋላ እንደለመደው ህብረት ፍለጋ መጣ። ወዴት ናል? ሃሌሉያ። ዛሬ ይፈልግሻል ጌታ፣ ይፈልግሃል ጌታ ወንድሜ፣ ይፈልግሻል። ሊሰራብሽ ሊጠቀምብሽ እግዚአብሔር ይፈልግሻል። አይ ቴል ዩ በእግዚአብሔር ቃል እውነት ነው ምነግርሽ። ትንቢት አይደለም ምነግርህ፣ የእግዚአብሔር ቃል። ፍጥረት የእግዚአብሔር ልጆችን መገለጥ ይናፍቃል ነው የሚል፣ ይጠባበቃል። አንተ ታዲያ በሃይማኖት ታስረህ ለውጥ የሌለው የዛሬ ዓመትም ትሄዳለህ፣ የዛሬ 10 ዓመትም ትሄዳለህ፣ የዛሬ አትሄድ አይደለም ትሄዳለህ፣ ግን ለውጥ ማደግ አለብህ። ልጅ ሆኖ ልጅ እንደ ልጅ ቢቀር እንዴት ለአባት ሐዘን ነው። ልጅ ሆነ በትቀር ህፃን ልጅ ወይም ደግሞ ትልቅ ሰው ሆነ ጢምን እዚህ ጋር በጣም አስደርጅተን ጸጉር ነጭ ለብሶ እንደ ህፃን ካሰብክ ጤነኛ ይሁን። ለዚህ ነው ጳውሎስ ምነግራችሁ ብዙ ነገር ነበረኝ ግን እንደ ልጆች። አረ ማደግ ይሁን በኢየሱስ ክርስቶስ ስም። ለማደግ ታዲያ ዋናው ሚስጥሩ ምንድነው አልኩኝ? ወደ ላቀው ህብረት፣ ወደ ጌታ ህብረት የተጠራችሁት የእግዚአብሔር ልጅ ኢየሱስ ክርስቶስን በማመንና በማወቅ ወደ አለ አንድነት ህብረት ውስጥ ነው የተጠራው። አንዳንድ ሰው ወደ ጌታ ሲመጣ የተጠራው የሆነች ጴንጤ ቸርች አይደለም፣ የሆነ ህብረት ውስጥ ልትቀላቀል አይደለም፣ የሆነ ፌመስ የሆነ ህብረት የሆነ ቸርች ውስጥ ልትቀላቀል አይደለም። የተጠራው ባለፈው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ የተጠራ ነው። ሃሌሉያ። ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የጠራን እግዚአብሔር የታመነ ነው አለ። አንተ ክርስቲያን ልትሆን ብቻ የሆነ ቸርች ልታሳድድ ብቻ አይደለም የተጠራው። አሜን። ስለዚህ በፍሬያቸው እናቃቸዋለን። ሁለተኛ ለውጥ፣ በቃ ለውጥ። ኢየሱስ 12ቱን ሐዋርያት የታደርሷቸው እንደሄደ አስቡ። በቃ ትምህርት፣ ለውጥ፣ ሪሌሽንሺፕ፣ ጥሩ መልካምነት፣ ቅርርቦነት፣ በስምህ መተመሄድ የማይታወቅ ትሄዳለህ ትመጣለህ፣ ትሄዳለህ አባል ትሁን አትሁን አይታወቅም፣ ትሄዳለህ ትመጣለህ፣ እድገት የለም። ማይ ጋድ ለውጥ የለም በህይወትህ። ዛሬ ይሄን መንፈስ ከቤተ ክርስቲያን ላይ በዛው ባለህበት የሚያቆይ ባለህበት የሚያስሄድ ስፒሪት በኢየሱስ ስም የተሰበረ ይሁን። ልጆቹ እንዳያድጉ ወደ መገለጥ እንዳይመጡ እግዚአብሔርን ወደ ማወቅ እንዳይመጡ የሚያደርግ የጨለማ ተንኮል በኢየሱስ ስም ይሰበር። ለውጥ የማያመጣ ስፒሪት ቼንጅ የማያደርግ በቃ የዛሬ 10 ዓመትም እዛው የዛሬ 20 ዓመትም እዛው። ሻሎም ብያለሁ። ሰላሙ ክፍሌ ሰላም እንዴት ነሽ? ሰላምሽ ይብዛ። ስለዚህ የእግዚአብሔርን መገለጥ ሰዎችና ቤተሰብ እየጠበቀ ዓለም እየጠበቀ ምድር እየጠበቀች አንተ ግን የዛሬ ዓመትም እዛው ነው፣ የዛሬ 10 ዓመትም እዛው ነው። ስለዚህ ጤነኛ ህብረት በምን ታውቀዋለህ ካልከኝ ጤነኛ ህብረት ውስጥ ለውጥ አለ። ጤነኛ ህብረት ውስጥ ካለ ዘሩ ፍሬ ይሰጥ። መልካም መሬት ላይ የወደቀው አፈራ ይላል። ሃሌሉያ። ተንኮል የሌለበት ነገር ታያለህ። ያድናል ኢየሱስ። የእግዚአብሔር ልጅ ኢየሱስ ያድናል። ይሄ መንፈስ በእናንተ ላይ ጠራው ዛሬ። ልንገርህ ደግሞ የሚያጠጣም
የሚተክልም የሚያሳድግ እግዚአብሔር። አጵሎስ ምናምን አልካቸው አገልጋይ እኔንም ጨምሮ እኛ ማጠጣት እንጂ ማሳደግ አይደለም ድርሻችን። ቃል መዝራት ነው የኔ ድርሻ፣ ቃል መናገር ነው የኔ ድርሻ። ማሳደግ የማን ነው? እግዚአብሔር ጋር ነው። that is why የላቀ ህብረት ወደሚያሳድግ እግዚአብሔር። አየህ የሚያሳድግህን እግዚአብሔር ትታ አጵሎስ ነኝ እንትና ነኝ ኬፋ ነኝ ትላለህ። አይ ጉድነስ ማይ ጉድነስ እናገራለሁ። የአጵሎስ ነኝ ጴጥሮስ ነኝ ምናምን እንላለን እኛ። ማን ነው የሚያሳድገው? እግዚአብሔር እኮ ነው። የሚያጠጣ የሚያምንምን ምንም ነው። የሚያጠጣም የሚተክል ምንም ነው። የሚያሳድግ እግዚአብሔር ነው። አየህ ይሄንን እግዚአብሔርን ቁጭ አድርገን ነው የምንንከራተተው። እግዚአብሔር የት ነው? አጠገብህ እኮ ነው። ሃሌሉያ አጠገቤ ነህ ጌታ አጠገቤ። ሃሌሉያ አጠገቤ ነህ ጌታ አጠገቤ። ሃሌሉያ አጠገቤ ነህ ጌታ አጠገቤ። አጠገቤ ነህ ኢየሱስ አጠገቤ። ሃሌሉያ ዛሬ የተጨነቀች ነፍስ ያዘነች ነፍስ ማን ይደርስልኛል የምትል ነፍስ አጠገብሽ እግዚአብሔር አለ። ሃሌሉያ ወራላ ባጂና ማንቶሮሎ ቦጂና ማማስ እግዚአብሔር በጣም 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 በውጥረት ውስጥ የሆነች ነፍስ በሞትና በኔ አንድ እርምጃ ቀረ እንዳለ ዳዊት በዚህ አይነት መካከል ውስጥ ያለሽ እህቴ በዚህ ውስጥ ብትኖሪ እመኝኝ ዛሬ እግዚአብሔር አጠገብሽ ነው። ሃሌሉያ እግዚአብሔር ደግሞ አጠገብሽ ከሆነ ማንንም አይቃወምሽም። እግዚአብሔር ያድናል። ሻሎም ብያለሁ ሜሪ ግሬስ መርሲ። አጠገብህ ከሆነ ጌታ ማን ይቃወማል? ለዚህ ነው አጠገቤ ነህ ጌታ አጠገቤ። አጠገቤ ነህ ኢየሱስ አጠገቤ። አጠገብህ ያለውን እግዚአብሔር ትተህ በቃ ውጭውን ትንከራተታል። ውጭ በቃ በአይን በሚታይ ነገር ተስበህ ትንከራተታል። ለዚህ ነው መንፈሴ ውስጥ ይሄ ድምጽ ያየለው የላቀ ህብረት፣ ቀዳሚ ህብረት። ማይ ጋድ እሱን አስተካክለውና እሱን በደንብ መሰረት ያዝና እሱ ላይ ቆምና ሃሌሉያ ሌላው ነገር ይስተካከላል። ግድ የለህም ትደርስ፣ ሁሉም ሰላም ይሆናል። ቤት ያለ መሰረት እንደሚሰራ ማለት ነው። የእግዚአብሔርን ህብረት ትቶ ሌላ ህብረት ፍለጋ ማለት ቤት ያለ መሰረት እንደሚሰራ ኔቨር ማይ ጉድነስ ቤት ያለ መሰረት እንደሚሰራ ማለት ነው። የእግዚአብሔርን ህብረት ቁጭ አድርገህ ባይብልህን ቁጭ አድርገው ሃሌሉያ ጸሎትህን ቁጭ አድርገው ቃሉን ቁጭ አድርገው ቴንክ ዩ እኔ ቆንጆ ባለቤቴ ነው። አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ። ሃሌሉያ ብትኖሪ ኖሮ አጠገቤ ተዘምሪው ነበር። ሃሌሉያ እግዚአብሔር መልካም ነው። ቴንክ ዩ ስለላክሽልኝ ዝማሬውን ስለጨረሽልኝ። አጠገቤ ነህ ጌታ አጠገቤ ባለቤቴ ስለላከችልኝ ነው ሙሉ ዝማሬውን። ሃሌሉያ አጠገቤ ነህ ጌታ አጠገቤ። አጠገቤ ነህ ኢየሱስ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ። ሃሌሉያ አጠገብሽ ነው እግዚአብሔር፣ አጠገብህ ነው እግዚአብሔር። ሃሌሉያ ሃሌሉያ አጠገብህ ነው ጌታ፣ አጠገብሽ ነው። ማን ነው ያራቀብሽ? እግዚአብሔርን አርቀው ማን ነው እኔ ቅርብ ነኝ ያለው? ከእግዚአብሔር የቀረበ ወዳጅ ማንን አገኘሽ? ማን አለ ከእግዚአብሔር የሚቀርብ ላንቺ? ማን አለ ላንተ ከእግዚአብሔር የተሻለ ብራዘር? የለም። ወደ ኋላ እንመጣበታለን ምሳሌ የሚሆነን ህብረት። ስለዚህ ጤነኛ ህብረት በምን አውቀዋለሁ ካልከኝ፣ አንደኛ በፍሬው፣ ሁለተኛ በለውጥ። ለውጥ አለው፣ ይለወጣሉ። ሰዎች ተለውጠው ታያላችሁ። ህይወት ተለውጦ ታያለ፣ ታሪክ ተለውጦ ታያለ። ያልተጠበቁ ሰዎች እንደ ዳዊት ጥሰው ሲሄዱ፣ ታሪክ ሲሰሩ፣ ጸጋ ሲገለጥ በቤተ ክርስቲያን ታያለ። በህብረታችሁ መካከል ሰላም ሲነግስ ጥሰህ ስትሄድ ታየዋለ። ባዛወይ ኢየሱስ ክርስቶስ
ህብረት ሲያደርግ በመድር ላይ ሰዎችን ሲያገለግል ያገለገለው በስጋ በመንፈስ ብቻ አይደለም መንፈሳዊ ያርጓቸው ብቻ አይደለም ሄዱ በስጋ ራሱ መለወጥ አለባችሁ በስጋ ራሱ መለወጥ አለብን ቅዱሳን ስለምንም አይደለም ማራውን ሰማወራው ስለ እግዚአብሔር ሕያው ስለሆነ የጌታ ቃል ነው መነግር ከክርስቶስ ጋር ተጠግቶ ከእግዚአብሔር ጋር ተጠግቶ ትክክለኛ ህብረት ውስጥ ተተክሎ የማይፈራ ማንንም የለም even በስጋ እኮ ነው መነግር አሁን ግን ትሽት የለም በስጋ በመንፈስ ብቻ ያስሮጣል ትሮጣለህ በመንፈስ ትሮጣለህ ጌታ ይባረክ ስለ መንፈስ ሩጫ ትሮጥና ግን በኋላ ላይ እድሜም ጉልበት ሲዝል እግዚአብሔር ማጉረምረም ውስጥ ትገባለህ በእግዚአብሔር ጤነኛ ህብረት ውስጥ ካለ መንፈስህም ስጋህም ይለወጥ አንዳንድ ቦታ ግን መንፈስህን ብቻ ነው የሚያሳድጉት መንፈስህን ብቻ ያሳድጉታል ኢየሱስ ክርስቶስ ግን በመድር ላይ ሲያገለግል መንፈስንም ስጋንም ነው ያገለግለው ለሚርባቸው በሚበላ የባረክ ዳቦ ያባዛላቸው ስጋቸው የሚፈልገውን እየሰጠ ነው ሐዋርያትን እዚያ ያደረሳቸው ጤነኛ ህብረት ውስጥ በመንፈስም በስጋም ለውጥ ይመጣል አንዳንድ ቦታ ለውጥ የለም በቃ እድሜ ማጉረምረም ትጀምራለህ እግዚአብሔር ቤት ውስጥ ቆይቼ ይሄን ያህል አመት ይሄን ያህል ኑሮ ትላለህ እግዚአብሔር ምን ያርግ እግዚአብሔር ምን ያርግ ዋናውን ህብረት ብራዘር yes thank you watch out እኔ እንደተጎዳው እንዳትጎዱ እናገራለሁ እንድትማሩ ዘንድ እናገራለሁ እንድትለወጡ ዘንድ እናገራለሁ እንድትቀየሩ ዘንድ እንዲሳካላችሁ እናገራለሁ እድሜ ካለቀ በኋላ በመንፈስ ነው ዝም ብለህ ስትሮጥ የነበረው ጥሩ ነው እኔ እየተቃወምኩ አይደለም ግን መንፈስ ብቻ አይደለም አንተ መንፈስ ብቻ አይደለም በስጋም ትኖራለህ ስጋ ራሱ መለወጥ አለበት ለስጋህ የሚያማክሩህ ሊኖሩ ይገባል ስጋህንም የሚረዱልህ ሊኖሩ ይገባል መንፈስህን ብቻ ቢያሮጡልህ ምን ትርጉም አለ በመንፈስ ያለው ነው ምነግርህ በስጋ ብቻ በመንፈስ ብቻ እንደ ፈሪሳውያን ሃይማኖተኞች ሆነ በቃ በመንፈስ አይተናል እኔ ብዙ በጣም ብዙ የሚገርም ነገር መጨረሻ ላይ ግን ወደ ምድር ትዳር ሲባል የለም ስራ ሲባል የለም ኑሮ ለውጥ ሲል የለም 20 አመት 10 ምናምን አመት ለውጥ የለም በመንፈስ እንኳን የተስተካከለ ለውጥ የለም አይደለም በስጋ ጤነኛ ህብረት ውስጥ ምን አለ ካልከኝ ፍሬ አለ ፍሬ ታያለ ለውጥ አለ በምን በመንፈስ ብቻ በስጋም አለ ምክንያቱም በዚህ አቅጣጫ የመስራት ግዴታ ስላለባቸው ህብረት በተለይ ቤተክርስቲያን በዚህ አቅጣጫ የመስራት የመርዳት የማገዝ ይሄ ከመጽሐፍ ቅዱስ የምንማረው እውነት ነው ስለዚህ ለውጥ ያስፈልጋል ይያልኩ ነው በሌላ አማርኛ ሁለተኛ ፍቅር ታማኝነት ቅንነት እነዚህ ሁሉ ያስፈልጋሉ ሻሎም ብያለሁ እቴ እነዚህ ያስፈልጋሉ ጤነኛ ህብረት ውስጥ መሰካት ኢቭን ባልና ሚስት ውስጥ እንኳን ጤነኛ ህብረት ካለ ታማኝነት አለ ፍቅር አለ እነዚህ ቅንነት አለ ደግ መተሳሰቦች አሉ ያን ጊዜ ህብረቱ ወይም የትዳሩ ጤነኛ ሆኖ ያድጋል በሰላም የሰፈነበት ትዳር ይሆናል ልክ እንደዚሁ ትክክለኛ ህብረት ውስጥ ካሆንክ አሁን እየተናገርኩ ያለው ጤነኛ ህብረት በምን ይታወቃል ለምትሉኝ በምን ልወቀው ጤነኛ ህብረት ላልከኝ ባለፈው 2-3 ሳምንት ተናግሬያለሁ ተመልሼ አልመለስምና ፍሬታ ያለ ለውጥ በመንፈስም በስጋም ማየት አለብህ ሶስተኛ ፍቅር ታማኝነት ቅንነት ማየት አለብህ ከኔ ይልቅ ጓደኛዬ ባልንጀራዬ ይበልጥ ይሻል በሚል መንፈስ የተሞላ ህብረት መሆን አለበት ህብረት አንተ ስትቀና አንተ ነገ የሆነ ነገር ሲሳካለ አንተ የሆነ ነገር ውስጥ ስትገባ አንተ ለእግዚአብሔር መገለጥ ሲጀምር ባንተ ውስጥ ሌላ ነገር ውስጥ ከተገባ የሚገባ ሰው ካለ የሚገባ ነገር የሆነ ካለ እሱ ጤነኛ ህብረት አይደለም ባንተ መባረክ ደስ የማይለው ሰው ካለ እሱ ጤነኛ አይደለም በእግዚአብሔር ህብረት ውስጥ ጤነኛ ህብረት ውስጥ ፍቅር አለ ታማኝነት አለ ቅንነት አለ ደግ በቃ
ሽታ አለ፣ የጌታ ሽታ። ቀድም እንደነገርኳችሁ ሙሴ ተራራው ላይ ቆይቶ ሲመጣ እግዚአብሔር ጋር ፕሬዘንሱ ጋር መገኘቱ ጋር ቆይቶ ሲመጣ ሸተታቸው ይላል። ሃሌሉያ። ይኸው ለአንተ አሕዛብ ውስጥ መካከል ስትቀላቀል ቤተሰቦች ጋር ማያምኑ ቤተሰብ ጋር ስትቀላቀል መሽተት አለብህ። ይህንን ህብረት እንዴት ነው ማመጣው ካልከኝ ከዋናው ከግንዱ ከእግዚአብሔር ሐሳብ ጋር ስትቀላቀሉ የእግዚአብሔርን ህብረት የእግዚአብሔርን ጤነኛ ህብረት መርህ ስትከተል እኛ መርህን ጥሰነው ነው እየሄድን ያለን። ከእግዚአብሔር ጋር ባይብላችንን ጸሎታችንን ሁላችንን ቅንነታችንን ትተን ቁጭ አድርገን የምናሳድደው ነብይን የምናሳድደው ሌላ አገልጋይ ሌላ how come እንደነገርኳችሁ ነው። ጤነኛ ህብረት ውስጥ የሌለ ሰው መሰረት የላቀን ህብረት ያልገባው ሰው እግዚአብሔር ጋር ያለው ህብረት ያልገባው ሰው ወይም ከዚህ የተለየ ቤት ያለ መሰረት እንደመስራት ነው። ከዚህ ውጪ የሆነ ህብረት ከዚህ ውጪ የሆነ ህብረት ቤት ያለ መሰረት እንደመስራት ነው። ቤቱ ያለ መሰረት ከተሰራ በጣም ያምር ቤት ልሰራ ትችላል። በጣም ከለሩ ቁንጆ የሆነ ፊኒሺንጉ ያለቀ የሚያምር ቤት ልሰራ ትችላል። ግን ጊዜያዊ አታገለግል ማለት በጣም ማይክ ሊዘምር ልሳል ታውራ ትችላለህ። ግን ጊዜያዊ እኔ አይደለም መጽሐፍ ቅዱስ ኢየሱስ ማቴዎስ 24 ላይ እነማን ናችሁ አላውቃችሁም አላችሁ። በስም ያጋንንት አስወጥተና ምናምን ነው። በምን ታቀባይ ስራቸው ተርቤ አላበላችሁኝ ተጠምቼ አላጠጣችሁኝም አለ ኢየሱስ። አላየንህም አሉ። እኔ ማለት እኮ እዛ ጋር አንዱ ወንድም ተጎርቶ ተርቦ እስር ቤት ተቀምጦ እሱ ማለት እኮ ነው። እሱ ለሱ ሰጠ ማለት ለኔ ሰጠ እኮ ነው። እሱን አላየንም ማለት አይችሉም። ብዙ ወንድሞች በችግር ብዙ ወንድሞች በረሃብ ብዙ ወንድሞች በማጣት ውስጥ አሉ። በዚህ አጋጣሚ ቴንኪው ልላችሁ ፈልጋለሁ። ባለፈው ወር አካባቢ ላይ ለአዋጣችሁ እጃችሁ ለሰነዘራችሁ ለደወላችሁልኝ ለወንጌል ስራ የተለበሱ ልብሶቻችሁ እንደሰጣችሁ የሰጣችሁኝ ሰዎች በዚህ አጋጣሚ ቴንኪው ልላችሁ ላመሰግናችሁ ፈልጋለሁ። እውነተኛ አምልኮ ስለሆነ ያደረጋችሁት ልከናል። ለወንጌል ስራ ይደርሳል። አብረን ወንጌልን ሰራን ማለት ነው። ተባረኩልኝ። በዚህ አጋጣሚ ልባርካችሁ ብዬ ነው። ጌታ ይባረክ። ስለዚህ ሶስተኛው ነገር ፍቅር፣ ታማኝነት፣ ቅንነት፣ ቸርነት፣ ደግነት፣ በጎነት ታለ እነዚህ አይነት ህብረቶች ውስጥ ጤነኛ ህብረቶች ውስጥ በወንድማማች ህብረትም ከሆነ ጤነኛ ቅንነት፣ ምንም ምቀኝነት የሌለበት ቅንነት፣ ፍቅር ምናምን እነዚህ ነው የምናውቀው። መጽሐፍ ቅዱስ የሚያስተምረን ህብረት ይሄንን ነው። በአንድ ልብ በአንድ ሐሳብ በንጹህ ሕሊና እነዚህ ነው። በዝርፊያ በምቀኝነት በቅሚያ ወንድምን በቡጨቃ በተለያየ ተንኮል አንዱን እንድንጣለው እንዴት እናንሳ እንዴት እየዋልክ ያደርክ እንዴት ይሆናል ህብረት? እሱ ምድራዊ ህብረት ምድራዊ ዓለምም ይሰበሰባሉ። ስብሰባ ህብረት ማለት ስብሰባ ማለት አይደለም። ህብረት ማለት ባንድ ላይ መሆን ማለት አይደለም። ባንድ ላይ መሆን ማለትና አንድ መሆን ደግሞ በጣም ይለያያሉ። ብዙ ሰው አንድ ላይ ነው እንጂ አንድ አይደለም። በጣም ብዙ ሰው አንድ ላይ ነው ግን አንድ አይደለም። ስለዚህ have to check out መፍራት አለብህ። ፍጥረት ይጠብቃል። የእግዚአብሔር ስራ ይጠብቃል። ዲቦራው ተነሺ አንቺ እስክትነሳ ድረስ እግዚአብሔር ይጠብቃል። ለምን እንደሚያወራቸው አላውቅም። እግዚአብሔር የሚፈልገው ሰው ስላለ ነው። ሃሌሉያ። ከሱ ጋር ህብረት ማድረግ የሚፈልገው ሰው ስላለ ነው። ሃሌሉያ። ይህንን የሰማችሁ እናንተ እግዚአብሔር ይጠብቃል፣ ይፈልጋችኋል። የማይፈልገው ልጅ የለውም እግዚአብሔር። ሃሌሉያ። ያድናል የእግዚአብሔር ልጅ ኢየሱስ። ስለዚህ ሶስተኛ በፍቅር ታይታላችሁ። አራተኛው በእግዚአብሔር ቤት ውስጥ አድሎ የለም። በጤነኛ ህብረት ውስጥ አድሎ የሚባል ነገር የለም። ሁሉም የእግዚአብሔር ልጅ ነው። እግዚአብሔርን የምንወደው በሚገርማችሁ ነገር አንደኛው የእግዚአብሔር ባህሪ ለሁሉም እኩል የሆነ ስለሆነ ነው። ለምን እግዚአብሔርን ትወደዋለህ ብለህ ብትጠይቀኝ እግዚአብሔር ምንም ለማንም እኩል ነው። ያንተ አቀራረብ ነው የሚለየው እግዚአብሔርን።
ለዚህ ነው ፀሐይን እኩል ዝናብን ላጣን እንኳን ያወጣል እግዚአብሔር። ስለዚህ እግዚአብሔር አድሎ ባለበት፣ ይሄ ተንኮል ባለበት፣ ምቀኝነት ባለበት፣ ክፋት ባለበት የኔ ህብረት ያድጋል ብለህ ብታስብ ከባድ። ያንተ ህብረት የሚያድግበትን ነገር ነገርኩ። የላቀ ህብረት ቀዳሚ የሆነ መሰረቱ ላይ ያለውን ህብረት ካስተካከልክ እመነኝ እግዚአብሔር ቤት ውስጥ እግዚአብሔር ሐሳብ ላይ እግዚአብሔር መሰረት ላይ መስረተ የምታደርገው ጤነኛ በእምነት የተጠራው ቅድም ነገርኩ የእግዚአብሔር ልጅ በማመንና በማወቅ ወዳለ አንድነት ውስጥ ነው። ስትመጣ ወደ ቤተ ክርስቲያን የምትመጣው ይሄንን ዕውቀት ይሄንን አንድነት ይሄንን ህብረት ይዘህ ነው። ከዛ ውጭ አለ ጳውሎስ ላስት ዊክ ላይ ተነጋግረናል። እኔ ማቀው ማንንም በክርስቶስ ነው አለ። ማቀው አንድነት የኔና እሱ ህብረት ሪሌሽናችን አንድነታችን የማቀው በክርስቶስ ባለ ህብረት፣ ከዛ ውጭ ማንንም አላቅም። ከዛ ውጭ በጎን አድርገህ የምታቀው ሰው፣ በጎን አድርገህ ልትረዳው የምትሰጠው፣ በጎን አድርገህ የምታነሳው፣ በጎን አድርገህ የምትሰራው ስራ ሁሉ ልክ አይደለም። ጤነኛ ህብረት አይደለም። እግዚአብሔር ደግሞ ቃል የገባው አንድም ሁለትም ሆናችሁ በስሜ በዛ በተሰበሰባችሁ አንድ ሆናችሁ። ይሄ አንድ ሆናችሁ የሚለው አንድ ላይ ሆናችሁ አይደል? አንድ ላይ ሆናችሁ ብቻ አይመስለኝም። አንድ ሆናችሁ፣ አንድ ልብ፣ ስለ ሌላ ቦታ ላይ አንድ ልብ፣ አንድ መንፈስ፣ አንድ ሐሳብ። ጌታ ይባረክ። ስለዚህ እነዚህን የመሳሰሉት ነገሮችን ስትመለከቱ ህብረታችሁ ጤነኛ ቦታ ላይ መሆኑን ታውቃላችሁ። ስታፈሩ፣ ለውጥ ሲኖራችሁ በመንፈስም በስጋ፣ ፍቅር ሲኖር፣ ታማኝነት ሲኖር፣ አድሎ አለመኖር ምቀኝነት፣ ተንኮል ምናምን የሌለበት ነገሩ ሲገባ ይህንን አይነት ህብረት ውስጥ ሰው ከሆናችሁ ያላችሁበት ህብረት ጤነኝነት ነው። ሃሌሉያ። ሁለተኛው አይነት ህብረት ደግሞ ሲቀጥል ከአገልግሎት የሚቀድም ከዚህ ከላቀ ህብረት ደግሞ የሚቀጥል አንድ ህብረት አለ። የትዳር ህብረት። ያገባችሁ ሰዎች፣ ያገባችሁ ወንድሞች እህቶች፣ አገልጋዮች ከአገልግሎት በፊት የሚቀድመው ቤት ነው። እኔ አይደለሁም የእግዚአብሔር ቃል በቃ የሰጠው ይሄንን መሰረት አድርጎ የሰጠው ህብረት ስለሆነ ለሪስፔክት ልናደርገዋለን። ቤታችንን ሳንጠብቅ ቤታችንን እንደፈለግን አድርገን ቤታችንን በትነን ቤታችን ሌላ አይነት መልክ አገልግሎት ስንይዝ ማይክ ስንቅ ሌላ አይነት ህይወት የለም፣ አይሰራም። እግዚአብሔር ያከበረው ሁለተኛው ህብረት ይሄንን ከአገልግሎት በፊት ይሄኛው ህብረት ይቀርማል። ቤትን ሳታገለግል መድረክ ብታገለግል እየደከምክ ነው ብራዘር። እኔ አይደለም ቲቶ መጽሐፍ ምዕራፍ 2 ላይ ሄዳችሁ ተመልከቱ። የእግዚአብሔር ቤት አገልጋዮች፣ ጳጳሳት፣ ቄሳው እነዚህ ሲመረጡ የአንድ ሚስት ባል ነው ሊሆን የሚገባው ይላል። እኔ አይደለም ጤነኛ ከቤቱ ጋር ልጆቹን በስነ ስርዓት ማሳደግ የሚችል ይላል። እኔ አይደለም የእግዚአብሔር ቃል ነው የሚለው። ለአገልግሎት የሚደክሙ ሰዎች አሉ። ቤታቸውን ግን እዛ ሌላ መልክ ያላቸው፣ እዛ ውስጥ ሌላ ህይወት ያላቸው፣ ቤታቸውን በስነ ስርዓት የማይዙ፣ ለሚስታቸው ሪስፔክት የሌላቸው፣ አልፎም ተርፎም ሌላ ህይወት ውስጥ ገብተው መድረክ ላይ ግን ሲመጡ በጣም ንጹህ መስለው በንግግራቸው የሚሸነግሉ ብዙዎች አሉ። ይሄ ጤነኛ ህብረት አይደለም። እግዚአብሔር እንዲህ አይነት ህብረት ይጠየፋል። መጀመሪያ ከእግዚአብሔር ጋር ያልኳችሁ ለዚህ ነው። መጀመሪያ ከእግዚአብሔር ጋር ጤነኛ ህብረት ሲኖር ቤትን ታከብራለህ፣ ከዛ ሁሉንም ታከብራለህ፣ አገልግሎትን ታከብራለህ። ከቤትህ ያልጀመረ የትኛውም አገልግሎት ያላገባን ሰዎች ከህይወታችሁ ያልጀመረ፣ ከውስጣችሁ ያልጀመረ፣ ከናንተ ያልጀመረ ህብረት ሌላ ቦታ አይገለጥ። አገልግሎት ህይወት የሚጀምረው የእግዚአብሔር ቤት ስራ የሚጀምረው ከቤት ነው፣ ከራስ ነው። ራሱን በትክክል ያልመራ ሰው እንዴት ቤተክርስቲያን መምራት ይችላል? ይላል ጳውሎስ። ለዚህ ነው አዲስ ክርስቲያን አይሰጥም። ስለዚህ ይሄንን ህብረት ውስጥ ያላችሁ ሰዎች ሪስፔክት ቢፎር አገልግሎት ይሄንን ነገር ሪስፔክት ልታደርጉ ይገባል። ሃሌሉያ ሃሌሉያ። ሻሎም ብያለሁ ሃና። ይሄንን ነገር ከእግዚአብሔር ጋር ያለ ህብረትን ጤነኛ ህብረትን ቼክ ልታደርጉት ይገባል። ቤታችሁን እየበደላችሁ፣ ቤታችሁን እያሰቃያችሁ፣ ሚስታችሁን ኢግኖር አድርጋችሁ መድረክ ላይ ስትሄዱ ግን ንጹህ
አንድ ሴትዮ አለች ተብሎ እንደሰማሁት ምን ነው ቤተክርስቲያን ውስጥ እዚሁ አደረገው አለች። ምን ነው ስትባል ባሏ እየሰበከ ነበር። ባሏ በጣም ለሰዎች የሚኖር ሰዎችን በፍቅር የሚይዝ በጣም የሚገርም ሰው ነው። ቸርች ቤቱ ሲሄድ ግን ሌላ ነው። ስለዚህ ከእግዚአብሔር ከአገልግሎት በፊት ከእግዚአብሔር ጋር ያለ ህብረት ይቀድማል። ለዚህ ነው ለላቀ ህብረት የቀዳሚ ህብረት ያልኩት። ይሄንን ህብረት ሪስፔክት ልናደርግ ይገባል። ምንም አይነት ሩጫ ብንሮጥ እኮ ነው ማለት እግዚአብሔር ጎሽ አይልህም። ቤትህን መጀመሪያ አስተካክል ነው የሚለው። እግዚአብሔር ነው ቤትን ትዳርን የሰጠው። እግዚአብሔር ነው ልጆችን የሚሰጠው። ስለዚህ ይሄኛውንም ህብረት መጠበቅ ይኖርብላን። በዚሁ አጋጣሚ ነው የምናገረው። ያላገባችሁ ደግሞ በጣም አበረታታችኋለሁ። ባይዘወይ ከምትውሉት ሰው ጋር ነው የሚጋባባችሁ። የትዳርን አስፈሪነት ከሚነግሯችሁ ሰዎች ጋር ከዋላችሁ ትዳርን እንደጠላችሁት ዘመናችሁን ትጨርሳላችሁ። እኔ ግን መክራችኋለሁ እንደ እግዚአብሔር ቃል ትዳር የሚጠላ ነገር አይደለም፣ የሚወደድ ነገር ነው። እግዚአብሔር ከሰጣቸው ትልቅ ተቋሞች ውስጥ አንዱ ነው። ክፉ ጠላት ዘር እንዳይዋለድ ዘር እንዳይበዛ የሚያኮላቸው የሚዋጋው ጠላት ስላለ ነው ትዳር ውስጥ። ትዳራቸውን በትነው ቤታቸውን በትነው አገለግለን ነው ይከብዳል። ሃሌሉያ። አይሰማም እንዴ ድምጼ? ሃሌሉያ። ድምጽ አይሰማም? እስቲ ንገሩኝ ድምጽ ማይሰማ ከሆነ። አንዲት እህታችን አይሰማም እያለችኝ ነው። አስቱዬ እንግዲህ I don't know ምን እንደሆነ እስቲ ሃሌሉያ። የአብስራ ይሰማል? የአብስራ ጻፊልኝ፣ ከአቡዳቢ ጻፊልኝ። ይሰማል አይሰማም? ይቅርታ በጣም የአብስራ ይሰማል? ኦኬ አስቱዬ ይሰማል እያሉ ነው እዚህ አቡዳቢ ያሉት። አንቺ ጋር ምናልባት የኔትወርክ ችግር ይሆናል ማለት ነው። ተባረኪልኝ ግን እንደምንም ማስተካከለሽ ስሚ። ኦኬ በጣም ትልቅ ይቅርታ፣ የኔትወርክ ችግር መሰለኝ። እዚህ ጋር ያሉ ልጆች ተባረኪ ፀሐይ ከተማ፣ ተባረኪ አብስራ ይሰማል እያሉኝ ነው። እዚህ ጋር ያለው ነገር ይሰማል። ምናልባት የኔትወርክ ችግር ይሆናል። እሺ አስቱዬ ወይ በኋላ ላይ ተሰሚዋለሽ። ስለዚህ ከህይወት ነው የሚጀምረው ከአገልግሎት የሚቀድመው የትዳር ህይወት ነው። የትዳር ህይወት ነው። ተባረኪልኝ አብስራ። ስለዚህ የላቀ ህብረት ቀዳሚ ህብረት ማለት የቱ ነው? አገልግሎትን በጣም በሩጫ ማገልገል አይደለም። ከእግዚአብሔር ጋር ያለህን ህብረት አስተካክለ መጀመር። የጠራህ ወደዚህ ህብረት ደግሞ የታመነና እግዚአብሔር እንደሆነ ነግሬያችኋለሁ። የህብረት ጀማሪ ራሱ እግዚአብሔር እንደሆነና አሁንም እንደሚጠራ ነግሬያችኋለሁ። ስለዚህ ይህንን ህብረት ልንጠብቀው ይገባል። መናፈቅ ያለባችሁ መጀመሪያ ከየትኛው ህብረት በፊት ከእግዚአብሔር ጋር ያለን ህብረት። ባለፈው ሳምንት አንድ ነገር ነግሬያችኋለሁ፣ ልድገመው። እያንዳንዶቻችን በአንድ ላይ ስንሆን የቤቱ ውስጥ ያነደድነውን ያቀጣጠልነውን እሳት መስዋዕት ነው ይዘን መተን በአንድ ላይ የምናነደው። የተጫጫሰ ነገር ይዘን ከመጣን አንድ እዛ ጉባኤ ላይ ማንደድ አንችልም። ጭስ በጭስ ነው የሚሆነው ቤቱ። ስለዚህ በግል ህይወታችን በኑሯችን እግዚአብሔርን በትክክል በማመንና በማወቅ ወዳለ አንድነቱ ስንገባ ግን አንድደነው እንመጣለን። በአንድ ላይ ስንገናኝ ደግሞ በኃይል እናነደዋለን። ስለዚህ የሚጠቅመን የቱ ነው ካላችሁ እኔ አይኖቼን ወደ ተራሮች አነሳዋለሁ። ሃሌሉያ። ሰማይና ምድርን ወደ ፈጠረ ወደ እግዚአብሔር ከሱ ጋር ያለ ጤነኛ እግዚአብሔር ጋር ያለ ነገር ጸሎትህ፣ ቃል፣ ዝማሬ እግዚአብሔር ጋር በግል ልክ እንደ ዳዊት ቀደም እንደነገርኳችሁ በግሉ ይታገል ነበርና አንድ በግ የመታው ዳዊት አንበሳ የመታው ዳዊት አልቀረም ባንድ አንበሳ የእስራኤልን ጥያቄ የእስራኤልን ችግር መጥቶ አሳረፋቸው። ጎልያድን ዘርሮ አሳረፋቸው። የጓዳ ህይወቱ ነው። ስለዚህ ይሄንን የመጨረሻ ሐሳብ ጠቅለል አድርጌ ልናገር። ታዲያ አሁን ምንድነው መጀመሪያ ምን ነገር የጤነኛ ህብረት በምን ይታወቃል ባላችሁ መሰረት ባልኩት ጤነኛ ህብረት በምን ይታወቃል ለሚለው ጥያቄ በፍሬ ያልኳችሁ
ለውጥ የሌለበት መኖር አለበት። ጤነኛ ህብረት ውስጥ ትክክለኛ ለውጥ አለ። ትክክለኛ መሬት ውስጥ የተዘራ ዘር እንደሚበቅል ሁሉ ፍሬው ደግሞ ማንጎ ከሆነ ማንጎ እንደሚያፈራ ሁሉ ትክክለኛ ህብረት ውስጥ የተገጠመ ሰው ያፈራል፣ ለውጥ ያመጣል። ለውጥ በምን ያመጣል አልኳችሁ? በነፍስ ያመጣል፣ በስጋ ያመጣል። በሃይማኖት በመንፈሳዊ ነገር ብቻ ያግለበለቡ አይወስዱም። በስጋህም ለውጥ እንድታመጣ ልትረዳ ልትታገዝ ይገባል። በሁሉም አቅጣጫ ነው ኢየሱስ በመድር ላይ ያገለግል የነበረው። መንፈሳችንን ብቻ አይደለም ያደረገው በሚል ነገርኳችሁ። ከዛ ፍቅር፣ ታማኝነት፣ ቅንነት፣ ቸርነት፣ በጎነት፣ ደስታ እነዚህ ሁሉ መኖር አለባቸው ጤነኛ ህብረት ውስጥ። እነዚህ የሌሉበት ህብረት ጤነኛ አይደለም። እምነት፣ ፍቅር፣ ቸርነት፣ ደግነት፣ በጎነት፣ ቅንነት የሌሉበት። ከዚህ በተቃራኒው ግን አድሎ፣ ምቀኝነት፣ ክርክር፣ ጥል ምናምን እያለ መጽሐፍ ቅዱስ የሚዘረዝራቸው እነሱ ጤነኛ ህብረት ውስጥ የሉ። ህብረት ደግሞ በጤነኛ ካልሆነ ሁሉም ነገር ነው የሚበላሸው ብዬ ነገርኳችሁ። ከዛ ሁለተኛው ሐሳብ የትዳር የግል ህይወት፣ ከግል ህይወት ይጀምራል አገልግሎት። አንዳንዱ ሰው አገልግሎት ላይ በጣም አክቲቭ ክሌቨርና በጣም ፋስት ነው፣ ሰዎችን ዋው ያስብላል። ጠጋ ብላችሁ ከእግዚአብሔር ጋር ያለውን ህይወትና ከትዳሩ ጋር ያለውን ህይወት ስታዩ ግን የለም። ስለዚህ በፍሬያችሁ ታቆቻላችሁ ይላል። ታዲያ የመጨረሻው ሐሳቤ ምንድነው? ይሄንን ህብረት ማን ላይ ነው ሞዴላችን? ማን ነው? ሻሎም እያለ ሙሉጌታ እንዴት ነሽ? ታዲያ ይሄንን ህብረት ማን ነው ሞዴል ሊሆን የሚችለን? ብዙ ጊዜ አይታችሁ ከሆነ በቃ ይለያያሉ፣ የማይባባሉ የማይለያዩ የሚመስሉ ሰዎች ሁሉ ተለያይተው አይታችሁ ታውቃላችሁ። በደንብ አይቻቃል። አንለያይም የተባባሉ ሲለያዩ አይቻቃል። አንቺ ጋር ማይሰማ ሙሉጌታ ሌላ ቦታ ይሰማል እያሉኝ ነው። አይ ዶንት ኖ እንግዲህ ምን እንደሆነ ምናልባት እስቲ በኋላ ላይ አስተካክለዋለሁ። አሁን ወደ መጨረሱ ደርሻለሁ። ከዚህ በኋላ ብዙ አልሄድም። ወይ በኋላ ላይ የተቀዳው ሊሰማ ይችላል። አሁን ሌላም ልጅ እንደዚሁ ነግራኝ ሌሎቹን ስጠይቃቸው ደግሞ ይሰማል አለኝ። ከቦታው ካለሽበት ቦታ እንዳይሆን ብዬ እፈራለሁ። እስቲ ቼክ አድርጊ ኔትወርክሽን። ስለዚህ ማን ነው ሞዴል የሚሆነን? ይሄንን ህብረት የት እንማር? ከማን እንማር? ብራዘር ከሰው እንዳትጠብቀው ይሄንን ህብረት። ዛሬ በተናገረው ቃሉ የማይኖር ማት ነው። በአንደበቱ ብቻ የሚኖር ብዙ ነው። የተለየ ይሁን በጣም በቃ መልአክ ምናምን ማይለያይ ምናምን ብሎ ያወራል ነው። ግን ተለያይተው ተሰብሮ በጣም ብዙ ነገር ሆኖ እናቃለን። እማንለያይም የተባባሉ ባለ ትዳሮች ሲለያዩ አይተናል። ብዙ ነገሮች ነው በቃ እንለያይም የተባባለ ነገር ሲፈርስ አይተናል። ታዲያ ጋር እንማር? ማን ነው ሞዴላችን ካላችሁኝ እኔ ጌታ መንፈስ ያስተማረኝ ከስላሴ ትምህርት ውስጥ ውሰዱ። ምክንያቱም መጽሐፍ ቅዱሳችን የእምነታችን ጀማሪና ፈጻሚ ራስ የሆነው ክርስቶስን ተመልክተን ነው የሚለው። ከእግዚአብሔር ቃል ምሳሌ የሚሆነውን ነገር ካላገኘን ሰዎችን በመመልከት ገደል እንገባለን። እነሱ ተናግረው በቃላቸው ካልኖሩ የሚከተላቸው ሰው እንዴት በቃሉ ሊኖር ይችላል? ይስበራል፣ ይሰናከላል። ሃሌሉያ። ስለዚህ ከማን እንወሰድ ካላችሁኝ ከአብ ከወልድ ከመንፈስ ቅዱስ ያለውን ህብረት ተመልከቱ። በጣም የሚደንቅ የሚያስገርም በሳይንሳዊ ነገር እንኳን ሊጠና ለሰው ሊገባ በማይችል ግን በሚገርም መተሳሰርና መያያዝ ለኛ ምሳሌ የሚሆነን ህብረት ካላችሁኝ የትኛው ህብረት ነው ካላችሁኝ አብ ወልድ መንፈስ ቅዱስ ሲሰሩ በአንድነት ይሰራሉ። ተነጣጥረው አይሰሩም። ደህንነታችን ላይ ሲሰሩ በአንድ ላይ ይሰራሉ። ፍጥረት ላይ ሲሰሩ በአንድ ላይ ይሰራሉ። ለየትኛውም ነገር አብረው ይሰራሉ በአንድነት ሶስትነት። ሃሌሉያ። የሚገርም ነው። አባቴ የላከኝን ስራ ነው ይላል። እኔ ብሄድ ይችላልአችኋል፣ እሱ አጽናኝ የሆነው መንፈስ ቅዱስ ደግሞ ይነግራችኋል ይላል። እሱ ደግሞ ወልድ ደግሞ ሃሌሉያ። መንፈስ ቅዱስ ደግሞ በርግም መልክ በኢየሱስ ላይ የምወደው ልጄ እሱ ነው፣ እሱን ስሙት ይላል። ሃሌሉያ።
ምንም ሊነጣጠል የማይችል በሚገርም መተሳሰር የተሳሰረ ህብረት የት ጋር ነው ካልከኝ የአብ ወልድ መንፈስ ቅዱስ ህብረት። ይሄንን ህብረት ስታስቡት እናንተም ልክ በዚህ መንፈስ ለወዳጆቻችሁ በጣም ታማኝ ልትሆኑ አንድነትን ልትጠብቁ አንድነትን ልታከብሩ ይገባል። ይሄ ትምህርት ወደዛ ይገፋቸዋል። አንድነታቸው በጣም የሚያስደንቅና የሚገርም ነው። ሰው ላይ እንዳትጠብቀው ይሄንን ህብረት እንትና ብለው እንዳትጠብቅ ከማንም ሰው ይሄንን ህብረት አይደለም። ቤቱን እስክታንኳኳበት ድረስ ነው፣ እስክትረግጣው እስክትነካው ድረስ ነው። ስለዚህ ማንም ሰው ይሄንን ህብረት አይፈጽመው። አላየውም፣ እኔ አልሰማው። ስለዚህ መሰናከል የለብም፣ አትደንግጥ። አንድ ምሳሌ ያለ ሃሌሉያ የአብ የወልድ አሜን። አሁን ተሰማሽ ሙሌ? ሃሌሉያ አንድ ንጹህ የሆነ ህብረት ማይ ጋድ እንዲህ ያለ አብ አንድ ይያል የምወደውን ልጄ ለኛ ሲሰጠን ታያላችሁ። ወልድ ደግሞ እሺ ብሎ ሲመጣ ስለኛ ታዩታላችሁ። አባቱን ታዝ የአባቴን ፍቃድ ልፈጽም ይገባኛል። ሃሌሉያ የራሱን ፍቃድ እንኳን የማይኖር የሱን ፍቃድ ኑሮ ያለፈ ኢየሱስ አስተምሮን ምሳሌ ሊሆነን የሚገባው የዚህ የአብ የወልድ መንፈስ ቅዱስ ህብረት ነው። የጌታ ኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ ህብረት በሙላት ከናንተ ጋር ይሁን ይላል መጽሐፍ ቅዱስ። ሃሌሉያ that is ያነው ምናየው። እኔ አቁም ያለው የለም ሰው አታገኝም። ስለዚህ የጠበቅከው የሰቀልከው ያስቀመጥከው ሰው ጥሎ ሲሄድ አንተን ጥለህ ልትሄድ ነው። እሱ ነገሩ ሲናጋ አንተም ልትናጋ ነው። ለምን ብለህ የተተከልከው አብጋ ከሆነ ሃሌሉያ የተተከልከው የእግዚአብሔር ቃል ከሆነ ይሄ ከሆነ ግን ምሳሌ መቼም አትወድቅ፣ መቼም አትጠፋ፣ መቼም አትሞት። ውይ አልደርቅም ያው ምንጭ ሃሌሉያ አንተ አለኝ። ኢየሱስ ያድናል። በውሃ ዳር የተተከለች ዛፍ ይላል አትደርቅም መቼም። ውሃው ያጠጣታል፣ ያሳድጋታል፣ ያለመልማታል። ፀሐይ ቢወጣ ካጠገቧ ሰዎች ቢሄዱ እናት ቢከዳ አባት ቢከዳት ነገር ቢለዋወጥ ውሃ ዳር እስከተተከለች ድረስ ውሃ እስካገኘች ድረስ አትደርቅ። አየህ ከእግዚአብሔር ጋር ተተከል፣ ከእግዚአብሔር ህብረት ጋር አስተካከል። የላቀ የቀደመ ህብረት ጋር ና ብዬ የምጠራህ እንዳትደርቂ ነው። ምሳሌና ሞዴልህ ምሳሌ ያደረከው የምትመለከተው ሕያው የሆነውን የእግዚአብሔር ልጅ ኢየሱስን ካልሆነ ሌላ ሰው ጋር አይኖችን አስቀምጠህ ሌላ ህብረት ጋር አይኖችን አስቀምጠህ እየተንከራተትክ ከሆነ ብራዘር ትደክማለህ። አይነህን አንሳ ወደማይጥል ቅድም ነግሬያችኋለሁ። ሉቃስ 15 ላይ ያለው አባት ኃጢአት ሰርቶ ብሩን ሰጥቶ ጭፍጭፍ አድርጎ ሲመለስ እንደ ሰው ቢሆን ወይም እንደ ዘመኑ መሪዎች ቢሆን ወይም እንደ ዘመኑ ሰዎች ቢሆን ማንንም አያስገባው። ቢያስገቡትም እንኳን እንደ በፊቱ ልጅነቱ ለመቀበል በጣም ከባድ ነው። የእግዚአብሔር እዛ ቦታ ላይ የምትማሩት የእግዚአብሔርን አባትነት ነው። ይሄ ህብረት ግን ይሄ የአባትነት ሪሌሽንሺፕ ግን ሲመጣ ይላል ወደ ውጭ ተመለከተ፣ በሩን ያይ ነበር፣ ቀለበት አረገለት፣ አረደለት፣ በግ አለበሰው ይላል። ሃሌሉያ በምንም ሁኔታ ውስጥ ብትጂ ድርሻዬን ስጠኝ ብለሽ ጥሰሽ ሄደሽ እንኳን ብትመለሽ እጁን ዘርግቶ የሚጠብቅሽ የእግዚአብሔር አባትነት ህብረት አለ አንቺ ጋር። ሃሌሉያ ስለዚህ ምሳሌያችን ማን ነው? የአብ የወልድ መንፈስ ቅዱስ ነው። ስለ ህብረት ስታስቡ ጤነኛ ህብረት ያለው በእነዚህ ህብረት መካከል የማይለያይ ህብረት፣ አንዱን ከአንዱ ማትለዩት ህብረት። ሃሌሉያ እኔና አብ አንድ ነን። ሃሌሉያ ምንም አንለያይም። እንዴ እስካሁን ድረስ አላቅም ትለኛለህ? እንዴ አለ እንዴት አላቅም ትላለህ? እኔን ያያብን ያየኮ ነው ቁጭ እኔን ነዋል። ሃሌሉያ አንድ ነናል። ጤነኛ ህብረት ለመመስረት ከዚህ ሳምፕል ከዚህ ሞዴል ውሰዱ፣ ከዚህ ተማሩ። ሃሌሉያ ጌታ አምላክ ይባርካችሁ።
የዳዊትን ህይወት አሳየዋችሁ የጳውሎስን ህይወት ላሳያችሁና ልጨርስ ጳውሎስ የሚገርም ህይወት ያለው ህብረት ያለው ሰው ነው ከእግዚአብሔር ጋር የመጀመሪያውን ህይወቱን ስትመለከቱት ከእግዚአብሔር ጋር የወጣ በጣም አሳዳጅ የነበረ ህይወት ነው አሜን አሁን ተሰማሽ ተባረክልኝ አስተውዬ የጳውሎስን ህይወት ስትመለከቱት አሁን እዛ ጋር የነበረውን በ180 ዲግሪ ሽፍት አድርጎ ዞሮ እዚህ ጋር ደግሞ የሚገርም ሰው ሆኖ ታገኙታላችሁ ሮሜ 8 ላይ ሄዳችሁ ስትመለከቱ ከክርስቶስ ፍቅር ማን ይለየኛል ከዚህ ህብረት የሚለየኝ ምንድነው ሞት ወይስ ራብ ወይስ ማጣት ወይስ ማግኘት ወይስ ቸነፈር ወይስ ምንድነው መላእክት የሚገርማችሁ ነገር አንዳንዱን ነገር ያልሞከራቸውን ነገር ነው የሚናገረው ይሄ ሰውዬ በምን ድፍረት ነው የሚናገረው ማጣትንስ ሻጥንቶ ሊሆን ይችላል ሞት መላእክታት ቢሆኑ የሆነ ፍጥረት ቢሆኑ ሊለየኝ እንደማይችል ተረድቻለሁ አሜን 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 ይሄ በእናንተ ላይ ዛሬ ይሁን በኢየሱስ ስም ይሄ መንፈስ ያገኛችሁ ይሄ የገባው ሰው ነው እንዲህ የሚለው ለኔ ያለ ሞትም ህይወትም ጥቅም ነው አለ ሃሌሉያ ዛሬ ሰው ሁሉ ሰው ሞትን ይፈራል ለማግኘት ነው ሰው የሚጋደለው የሚፍጨረጨረው በዛም በዚህም ይሄ ሰውዬ ግን ህብረት ስለገባው ከእግዚአብሔር ህብረት የሚበልጥ ምንም ነገር እንደሌለ ስለተረዳ እንዲያል ለኔ ማግኘትም ማጣትም እንደውም ቤድ ይሻላችኋል ሃሌሉያ ስለዚህ ጌታ ይባረክ ይሄንን የሆነ መንፈስ ያገኛችሁ ጸልያለሁ ዛሬ ጨርሻለሁ ሃሌሉያ ስለዚህ የላቀ ህብረት ብዬ ለ3 ተከታታይ ሳምንታት ያገለገልኩትን ሐሳብ እዚህ ላይ ቋጫለሁ ጤነኛ ህብረት መፈተሽ አለበት መታፈሩበት መትለወጡበት በየትኛው ማቅጣጫ መትለወጡበት መሆን አለበት መሽተት አለበት የእግዚአብሔርን ቃል መሽተት አለበት ሃሌሉያ ህብረት የምታደርጉትን ሰው በጥንቃቄ መለየትና ማወቅ አለባችሁ ጌታ ይባረክ ስለዚህ አንድ እህቴ እንድጸልይላት በውስጥ ሜሴጅ በሜሴንጀር ልካልኛለች መግባት ስላልቻልኩ ነው እባክህ ጸልይልኝ ብላለች አብረን ጸልይላታለን አይኗ ላይ ትንሽ የማበጥ ነገር ችግር እንዳጋጠማት ነው የነገረችኝ ከዚህ 2 ወር ነው ምናምን በፊት ጸልይላት ትንሽ ደህና እንደሆነች ነው የነገረችኝ መሰል ጌታ ይባረክ ስለዚህ አሁንም ደግሞ ጸልይላታለሁ እግዚአብሔር ፈጽሞ እንዲፈውሳት ፈጽሞ ነፃ እንዲያወጣት በእምነት ሃሌሉያ እንጸልይላታለን ሃሌሉያ ጌታ ሆይ ስለዚህ እህቴ በጣም አድርጌ አመሰግናለሁ ጸሎቷን አንተን ታምና እኔን ሳይሆን አንተን አምና እግዚአብሔር ሆይ እንደምትሰራ እንደምትፈውስ አምና ጸሎት ልካለችና በእኔና በዚህ ውስጥ ባሉ እህቶች ወንድሞቼ ጸልያለሁ ፈውስህ ባለችበት ቦታ ይገናኛት በናዝሬቱ በኢየሱስ ስም አይኗ ላይ የተቀመጠ የትኛው በሽታ በኢየሱስ ስም የተገረሰሰ ይሁን በኢየሱስ ስም ከላይዋ ላይ ይነሳ በኢየሱስ ስም እናዛለን ከእህቶቼ ጋር ተስማምቼ ጸልያለሁ የተሰበረ ይሁን ከዛሬ ፈውስ የልጆች እንጀራ ነው ተብሎ ተጽፏል ይህቺ በኢየሱስ ስም እንድትፈወስ አሁን አዘዝኩ እዚህ ግሩፕ ውስጥ ያለችም እዚህ ሩም ውስጥ ያለችም ስራ ቦታ ናት ነገር ግን ቃልህን አምና እግዚአብሔር ሆይ ያንተን ጸሎት ሰሚነት አምና ጸሎት ልካለችና እኔ በእምነት እጆቼን አንስቼ ጸልያለሁ ባለችበት ሰዓት ላይ አሁን የተነቀለ ይሁን አሁን ትፈወስ በኢየሱስ ስም ለሚያምን ሁሉ ይቻላል ተብሎ ተጽፏል እግዚአብሔር ሆይ አንተ ምንም ማድረግ ትችላለህና ለእግዚአብሔር የሚሳነው ነገር የለም ተብሎ ተጽፏል በኢየሱስ ስም ጸለይኩኝ ካይኗ ላይ ይነቀል የተነሳ ይሁን የሚያውካት የሚረብሻት የትኛውም የበሽታ ጉልበት የተሰበረ እንዲሆን በኢየሱስ ስም ጸለይኩ እግዚአብሔር ሆይ በድልና በመሰከርነት ስለምንገናኝ ስም ይባረክ ሃሌሉያ ተባረኩልኝ መጸለይ እንድጸልይለት የሚፈልግ ሰው ካለ ልጸልይለት ይችላልው ያድናል ኢየሱስ ለአንድ ለሁለት ሶስት ሰው መጸለይ ካለብኝ ይጸልያለሁ እግዚአብሔር መልካም አባት ነው ሰዓቴን ከመጨረሴ በፊት ግን ምጸልይለት ሰው ካለ በዚህ አጋጣሚ ልባርካችሁ ፈልጋለሁ ያብስራ ሎርድ ፀሐይ ከተማ በተለይ እየተከታተላችሁ ሁሉ ጊዜ የምትጠብቁኝ ወንድሞቼ እህቶቼ ጌታ አምላክ ዘመናችሁን ይባርክ የእግዚአብሔርን ቃል መራብና መጠማታችሁን አይቶ እግዚአብሔር በመንፈሱ እንዲነካችሁ ጸልያለሁ
ይነካካችሁ ሃሌሉያ ወደ ዋናው ህብረት ወደ ዋናው ሃሌሉያ ወደ መሰረቱ ህብረት ወደ እሱ አይኖቻችሁ እንዲከፈቱ እግዚአብሔር በቃሉ እንዲያወራችሁ በህልም እንዲያወራችሁ በድምጽ እንዲያወራችሁ በጎቼ ድምጼን ይሰማሉ ተብሎ ተጽፏልና ይሄ መንፈስ በእናንተ ላይ እንዲመጣ ጸልያለሁ ተባረኩልኝ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን ሃሌሉያ በጣም ነው ማከብራችሁ በጣም ነው መወዳችሁ ለሚቀጥለው ጌታ ይረዳኛል በተለየ ርዕስ ደግሞ እግዚአብሔር በልቤ በሚያስቀምጠው ነገር መጣለው ማለት ነው በስለላቀ ስለሚሻል ህብረት ግን ስለቀዳሚ ህብረት ግን ያለውን በውስጥ ያለውን ነገር እዚህ ጋር ጨርሻለሁ ተባረኩልኝ እንደተጠቀማችሁ ተስፋ አደርጋለሁ ተከታታዩን ሳምንት የሰማችሁኝ ሻሎም ሰዓዳ እንዴት ነሽ ካለቀ ገባሽ እንግዲህ ቪዲዮ እንድትሰሚ ይሁን ጌታ አምላክ ዘመንሽን ኑሮሽን ህይወትሽን ይባርክ ለእግዚአብሔር ቃል ያለሽን ጥማት እግዚአብሔር የሚራቡ ብፁዓን ናቸው ተብሎ ተጽፏል በዚህ ቃል እግዚአብሔር አሁንም ጨምሮ ራብን ይስጥሽ ሲርብሽ ነው የምትበዩና እና ለእግዚአብሔር ቃል ያላችሁን ራብ ጨምሩ ግን መንፈስን ምን በሉ መርምሩ ይላል መጽሐፍ ቅዱስ እንደ እግዚአብሔር ቃል መንፈስን የምትመረምሩበት ነገር ላይ ግቡ ተባረኪ መርሲ ግሬስ ተባረኪልኝ የምጸልይለት ሰው ካለ አንድ ሁለት ሰው ልጸልይ ይችላልው ሰዓት አለኝ አልቸኩልም በጣም ማከብራችሁ ስለተሰማችሁኝ ጌታ አምላክ ዘመናችሁን ይባርክ ሃሌሉያ አሜን 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 ያብስራ ተባረኪልኝ እቴ ተባረኪልኝ እግዚአብሔር ዘመንሽን ይባርክ ኑሮሽን ይባርክ በርቺ በእግዚአብሔር ቃልና እውነት ፍጥረት ያንቺን መገለጥ የኔን መገለጥ ይጠብቃል እንደ በፊቱ በቀልድ በዋዛ ምንሄድበት ምንወጣበት ጉዳይ አይደለም ፍጥረት የእግዚአብሔር ልጆች መገለጥ ይጠብቃል ይላል የእግዚአብሔር ቃልና ጌታ ይባረክ ስለዚህ ጌታን እናመሰግናለን የሚጸለይለት ሰው ካለ ጸልይልኝ ብሎ መጻፍ ይችላል ከፈለገም በሁለት ቁጥርን በመጫን ምልክት ሊሰጠኝ ይችላል በጣም እንድትጸልይልኝ ፈልጋለሁ የሚል ሰው Play by USB drive. ያድናል ኢየሱስ ከለለ ግን በጣም በትልቅ አክብሮት በትልቅ ትህትናና ፍቅር ለያችኋለሁ ጸልዩልኝ ጌታ አባት መልካም ነው እንደተጠቀማችሁ ተስፋ አደርጋለሁ በጣም እኔ በጣም ተጠቀምኩበት የተጠቀምኩበትን ነው ተባረኪልኝ አስቱዬ ተባረኪ ዘመንሽ ይባረክ ቴንክ ዩ የእግዚአብሔርን ቃል ቁጭ ብለሽ ስለሰማሽ ያቡዳቤ እህታችን አቡዳቤ ነበርሽ ባንቺ ዘመን ብዙ ተምረናል በእናንተ ጊዜ ተባረኪልኝ እህቴ ተባረኪልኝ አስቱዬ እንዴት ነው ህይወት ኑሮ እየበረታሽ ነው የልጆች እናት እንደሆን ሳይቻለው በፌስቡክ ተባረኪልኝ ቁጭ ብለሽ የእግዚአብሔርን ቃል ስለተማርሽ ተባረኪ ዘመንሽ ይባረክ ኑሮሽ ይባረክ ያንቺ ሆነና የሆነው ሁሉ የዘመኑሽ ትዳርሽ ኑሮሽ ጤናሽ ሁሉ ነገርሽ የተባረከ ይሁን እግዚአብሔር ዘመንሽን ኑሮሽን ይባርክ ሃሌሉያ የሐዋርያት ግሩፕ ነበር ሻር ላስታውሳለሁ ያው የባለቤት የጓደኛ ስለሆንሽ ማለት ነው ተባረኪልኝ ጌታ አምላክ ዘመንሽን ይባርክ ከለለ ምጸልይለት ሰው ከለለ ያቺቴ ጸልያለሁ እንግዲህ እግዚአብሔር መልካም ነው በመሰክርነት እንገናኝ ብያለሁ ጌታ ድንቅ ያደርጋል ጌታ ይባረክ ሃሌሉያ ሌላ ምጸልይለት ሰው ካለ ግን በጣም በትልቅ ደስታ በትልቅ እግዚአብሔርን በመፍራት ውስጥ ሆነን እንጸልያለን ፈውስ የልጆች እንጀራ ነው እግዚአብሔር መልካም ነው የሚሰራው እሱ ነው ክብሩንም የሚወስደው እሱ ነው ለአንድ ሰው መጽናናት ከሆናችሁ እሱ በቂ ነው ሃሌሉያ አንድ ሰው በእናንተ ከተጎበኛ አንድ ሰው ባንቺ ከተጽናና አንድ ሰው ባንቺ ከተፈወሰ እግዚአብሔር መልካም ነው ጥሩ ነገር ነው ማለት ነው ለዚህ ነው ወደዚህ ግሩፕ ውስጥ ምገባው ጌታ ብዙዎች እየተጠቀሙ እንዳለ በጣም ብዙ ምስክርነት እየሰማው ነው እግዚአብሔር መልካም ነው ተባረኩልኝ የጌታ ሰላምና ጸጋ ከእናንተ ጋር ይሁን ሻሎም አንድ ሁለት ደቂቃ ልስጣችሁ የሚጸልይለት ሰው ካለ ግን ሬዲ ነኝ ጸልያለሁ ሃሌሉያ ሻሎም ብያለሁ ተባረኪልኝ ሙሌ እግዚአብሔር ዘመንሽን ይባርከው ተባረኪ በርቺ በቀረው ሲላል እግዚአብሔር ቃል በኃይሉ ችሎትና በእግዚአብሔር ቃል የበረታችሁ ይኑ ይላል ኤፌሶን 6 ላይ በቀረውስ ሃሌሉያ በእግዚአብሔር በርቱ በእግዚአብሔር ቃል በርቺ በርቱ ሃሌሉያ ኔክስት እንገናኛለን ምናልባት ነገ
ከባለቤቴ ጋር ጌታ ከረዳን በውስጣችን ባለው ነገር ደግሞ ልንገባ እንችላለን። እስከዛ ግን ሳምንት እስክንገናኝ ድረስ የጌታ ሰላምና ጸጋ ይብዛላችሁ። ሻሎም። ተባረኩ።